እኔ በኢየሱስ አምናለሁ አላፍርምም ወደፊትም ይህንን እየቀጠልኩ ይቀጥላል ማለት ነው። ከዚህ በኋላ ወደ ኋላ የሚባል ነገር የለም ወደፊት እንቀጥላለን። ምክንያቱም እኔ ያገኘሁት ጌታን ነው። እኔን ያገኘ ኢየሱስ ክርስቶስ ይህንን ሚዲያ የምትከታተሉና የምትሰሙላችሁ ኢየሱስ ክርስቶስ ያገኛችሁ ይርዳችሁ። በጨለማ ውስጥ ብርሃን ይብራ ያለ እግዚአብሔር ነውና የእግዚአብሔር ብርሃን ኢየሱስ ክርስቶስ ይብራላችሁ። የዓለም ብርሃን ኢየሱስ ነው። መንገዱ ኢየሱስ ነው። ሕይወት ኢየሱስ ነው። ጽድቅ ኢየሱስ ነው። ቅድስና ኢየሱስ ነው። በሩ ኢየሱስ ነው። ከአብ ጋር አስታራቂው ኢየሱስ ነው። አማላጁ ኢየሱስ ነው። በአጠቃላዩ ኢየሱስ ነው። እግዚአብሔር የሰጠን የከበረ ስጦታ ኢየሱስ ነው። ቀቢጸ ተስፋ ካለ እንዲህ አይነት ወንጌል አለ እንዴ? ለዓለም ሁሉ በሷ ምልጃ መዳን ለምን አስገብተኛት አላብራራለህም? ለምን ነው እንደዚህ የምታደርገው? ማለት ካላወቀ አላወቀማ ሰውየው። ስለዚህ ሐሳብ ልስጥ ዲያቆኒ እኔ ሐሳቤን ልስጥ። ከዚህ ያለ ለወንድሜ እሰጣለሁ። ወንድሜ እሰጣለሁ። ለገብርኤል ቆይ አይደለም እንዴ? ቆይ አሁን ዳግሻዬ ማስረጃ አቅርቦልሃል። አንተ ደግሞ በጣም የሚዘገንነው ነገር በሲኦል ያሉትን ሁሉ በማርያም ሞት በኩል እንደሚዳን ወይም ደግሞ ከጋነመ ከዛ ከሲኦል እንደሚጡ ተናግራ ለተናገረው ነገር ዳግሻዬ እኛ የምንፈልገው ማስረጃ ከመጽሐፍ ቅዱስ ያሳያል። እኛ ወንጌል አማኞች ነን። በቃ ማስረጃ ይስጠን፣ ከፈለገው ቦታ ማስረጃ ይስጠንና ያሳየን። ከዛ ነው ያለው። እዚህ ጋር አንድ ጥያቄ ልጠይቅ። አይ ማስረጃ እኛ ገልጠን ይኸው አሳየን አይደል? ከፈለክም ለጥፉልን ካልክ እንለጥፍልሃለን። ወንድማችን ያንተን ሐሳብ ሳይሆን ማስረጃ ቤተክርስቲያንህ ከፍጥረትን ስታማልድ እሷ ጴንጤን አይጨምርም፣ ኦርቶዶክስን አይጨማን ነው ካቶሊክን ሙስሊምን አይጨምርም። መርጣ ቅድም እንዳልከው ውሃ ያጠጣውና የተጠመቁን ከሆነ እስኪ ያሳየን። አሁን ወደ መረጃ ብንሄድ ይሻላል ወዳጅ። ብዙ ተወያይተን ቆይ ሐሳብን አጠቃለውና መረጃ አስጠን። ብዙ ባታረዝመው ደስ ይላል። ተባረክ። እሺ እግዚአብሔር ይስጥልኝ። እዚህ ጋር ማነሳለ ክርስቶስ የሞተው ለማን ነው? የጠየከኝ ነው። መረጃ ነበር ያልኩህ። ከሌለ ሌላ ሰው ዲያቆን ልመጣልን። ክርስቶስ የሞተው ለማን ነው እችላለሁ እያለ ስለሆነ ክርስቶስ የሞተው ለማን ነው? ቆይ እኔ ጌታ ጥያቄ ካለ ይሄ ከባድ ጥያቄም አይደለም። የጠየከ ያለው ጥያቄ ካለ እንቀበላለን። አይደለም መረጃ ታሳየናለህ? ቀደም ለተናገርከው መረጃ ወይስ እንለፍ ንቶ መልስልኝ እኮ ነው ያልኩት እኮ። ያንተ እንደማትመልስ ንገረኛ። አልመልስም ይሄን ካልከኛው ልመልስልህ እኮ ነው። ላስረዳክ እኮ ነው። እትስ ኦኬ በቃ አስረዳ። የምታስረዳና የምታሳየው ካለ አስረዳ። ጥያቄውን ሌላ ጊዜ በኋላ ስትጨርስ ጠይቅ። እሺ እኔ ራሴ ልመልስልህ። ክርስቶስ የሞተው ለዓለም ሁሉ ነው አይደለ? ስለዚህ መጽሐፍ ቅዱስ ምን ይላል? በክርስቶስ የሚያምን የዘላለም ሕይወት አለ፣ የማያምን ግን ይፈረድበታል ነው። ስለዚህ ያን ጊዜ ክርስቶስ የሞተው ለዓለም ሁሉ ከሆነ እንዴት ነው እዚህ ጋር ደግሞ ያላመነ ሰው ይፈረድበታል? ሙስሊም ያምንበታል ሚለውን ጥያቄ ላምጣልህ። እግዚአብሔር የለም የሚሉ ሰዎች በክርስቶስ ያምናሉ። ስለዚህ የክርስቶስም እነዚህ ሰዎችን ከሲኦል አያተርፋቸውም ማለት ነው። እዚህ ጋር መቀበል ያለብን ማለት ነው። ገብርኤል እኛ እኮ አልተከራከርንም። እሺ እኮ አልን። ከዛ በኋላ የክርስቶስ ስለማያተርፍ የማርያም ምልጃ ያተርፋል ማለት ነው አይደለ? መጽሐፉ የሚናገረው የእሷም አያተርፍም የክርስቶስም አያተርፍም። ቆይ እኔ ልመጣልህ ነው። ወደሱ አትሂድ። እኔ የክርስቶስ ጋር ነኝ። አሁን ክርስቶስ ጋር ነው እኮ አሳመንከኝ እኮ የክርስቶስ እንዳላተረፋቸው ነገርከኝ። ስለዚህ የማርያም ነው የሚያተርፋቸው ማለት ነው ወይ ደግሞ የማርያም የማያተርፋቸውም በለኝ። ስለዚህ ክርስቶስ ዓለምን አድኗል ምንለው ቀድሞ የነበረውን አይደለ? ስለዚህ እናንተ ናችሁ የምትሉት። እኛ ዓለምን አድኗል ብለን አናውቅም። እኛ ለዓለም ሞቷል ነው እኛ የምንለው። ዓለም አልዳነም። ዓለም ካላመነበት አይድንም። እሱ እናንተ ናችሁ ያላችሁት። ቀጥል። አሁን የምንፈልገው መሰለህ የክርስቶስን ካሳመንከም በኋላ የማርያምን እንድትመልስልን የምንፈልገው ጥያቄያችን። ይሄ ቤት የተከፈተው አንደኛው ሪዝም ምንድነው? ከሲኦል በማርያም ምልጃ የሚወጣ አለ የለም? ፒሪየድ። አለቀ እኮ። አለ ካልከን ይበቃናል። በቃ ይሄን መልስ ነው የምንፈልገው። ይሄን የሰማ ኦርቶዶክሳዊ ከዛ በኋላ ቤተክርስቲያን ዝር ይላል ወይ? ወንጌል ብትለው ይሰማል ወይ? ተጠመቅ ተቀደስ ብትለው ይሰማል ወይ ነው ጥያቄው። አይሰማህም። ለምን? ስታስፈራራው ሲኦል ትገባለህ ብለህ ልግባህ ነው የሚልህ። ምን ይመጣል? ማርያም አለችልኝ በምልጃዋ ታወጣኛለች። ቃላትን የደጋገምክ ነው እዚህ ጋር መያዝ ያለብህ። ጥያቄው ላይ አትመልስማ። እድል ስንሰጥ ማስረጃ አሳየን ስንል እኔ አብያለሁ። ከሲኦል የሚተርፍ ሰው አለ በድንግል ማርያም ምልጃ። በቃ ስለዚህ እኔ በዚህ ደግሞ እቀበላለሁ፣ አምናለሁ። መጽሐፉን አታምንበትም፣ አንብበልኛል። እግዚአብሔር ይስጥልኝ። ለዲያቆን በቃ ማስረጃ አላቀረብክልንም። ከሲኦል የሚተርፍ በምልጃዋ አለ ብሏል። ስለዚህ ወገኖች ሲኦል መግባት ብቻ ነው ከእናንተ የሚጠበቀው። ያመን የሚል የለም። ፍጥረት ሁሉ የሚል
ያመነ ፍጥረት አይደለም። በእሷ ያመነ ፍጥረት የሚል የለም። የኔ ጌታ ቆይ ተረጋጋ። አሁን መረጋጋት አለበት። የሚድነው አላልከኝም። ኦርቶዶክስ ብቻ ነው ብትለኝ አትችልም። ለምን? ፍጥረት ሁሉ ይላል የራስህ መጽሐፍ። ለዓለም ሁሉ አማላጅ ሆና ተገኝታለች ወይም ሞታለች ይላል መጽሐፉ። ይኸው ልለጥፍልህ እኮ እችላለሁ። ቤካ ያነበበውን ነገር ለጥፌ ላስነበብ እችላለሁ። ለዓለም ሁሉ ሞታ ከተገኘች አማላጅ ሆና ከተገኘች ዓለም ሁሉ ከዛ ምን ሆነ የሚለው ጥያቄ ደግሞ ዳነ ይላል መጽሐፉ። ለፍጥረት ሁሉ መጽደቂያ ሆና ተገኝታለች። ፍጥረት ውስጥ ግን የእሷ ምልጃ ምን የሚል ነገር የለውም እንዴ? ለምን ሀሳብ እናረዝማለን? ለዲያቆን እድሉን ብንሰጥ ይሻላል። ቤካ የምትለው ካለ በልና ያ አንድ ጊዜ የገብርኤል በቃ አባ ተው በቃ አንተ የገብርኤል አንተ ይቅርብ በቃ አንተ ይቅርብ። እሺ ዳግሻዬ አሁን ማን ነው ዲያቆንዬ ስለሰማ ወደ መልሱ ማለት ምንድነው ወደ ማስረጃው ነው መግባት ያለበት። ለምሳሌ ወንድማችን የገብርኤል በጣም አስደንጋጭ ነገር ተናግሯል። ባይተው እዚህ ያላቸው ወንድሞቻችን ኦርቶዶክሳውያን በደንብ አድምጡ። የምናነበው ቤተክርስቲያኗ ከምታምነው መጽሐፍ ኦኬ እምነቴ ነው ብላ ካስቀመጠችው ነገረ ማርያም ላይ ያነበብነው በሲኦል ላሉት ሁሉ ሞታለች፣ ሞታ ደግሞ አድናቸዋለች አለ። በጣም አስደንጋጭ ነው። ባይተው ምንድነው መሰላችሁ? በጌታ በኢየሱስ ክርስቶስ ባለማመን የተፈረዱባቸው ተፈርደው ተኮንነው ሲኦል የወለዱ ሁሉ በጠቅላላ በማርያም ሞት ምክንያት ደግሞ ከገሃነመ እሳት ይወጣሉ ማለት ነው። በኢየሱስ አስደንጋጭ ነው። ማስረጃ ግን አያቀርብም። አይ እንዳይከፍቱ እባክዎትን እንዳይከፍቱ የገብርኤል እባክዎትን በሕግ አምላክ እንዳይከፍቱ በሕግ አምላክ። በጣም የሚገርመው ነገር ደግሞ ዳግሻዬ የመንፈስ ቅዱስ ወይ ደግሞ መንፈስ ቅዱስ ገልጦለት በመንፈስ ቅዱስ ምሪት የተጻፈ ነው ደግሞ ብሏል። ዳጊ ያስተውልሃል። ነገረ ማርያም እየቀዳሁት ነው ሰምቼዋለሁ። ቀጥል። ነገረ ማርያም የተጻፈው እዚህ ውስጥ ያለው ነገር በመንፈስ ቅዱስ ገላጭነት በመንፈስ ቅዱስ ምሪት የተጻፈ ነው። ይሄ ማለት መለኮታዊ ስልጣን አለው ነው ባጭር አማርኛ። ኦኬ ሶ ዲያቆን ከስር ያሉት እርሱ ያለውን በጠቅላላ ያምኑበታል፣ ይቀበሉታል። የሚቀበሉት ከሆነ ከዳጊዬ ጋር ይቀጥሉ። ቀጥታ ዲያቆን ጥያቄችን ቢመልሱልን እንኳን ደህና መጡ ዲያቆን፣ ወይም ደህና መጣህ ወጣት ትመስለኛለህ ከይቅርታ ጋር። ጥያቄያችንን እንገርህና ወደ ውይይቱ መግባት እንችላለን። ወንድማችን ያነሳው መሰለኝ ያለ ጥያቄው ሌላ ምን ጥያቄ አለ? እስቲ ካለ ትሰማናለህ። ልጠይቅህና መልስ ካለ እንግዲህ ብትነግረን። ሰዎች ሲኦል ከገቡ በኋላ ሰዎች ፍጥረት ነው እንግዲህ የሚለው መጽሐፉን አይተዋል። ፍጥረት ሲኦል ከገባ በኋላ በማርያም ምልጃ መዳን ይችላል አይችልም? ቴንኪው ቀጥል። እሺ በመጀመሪያ እንግዲህ ማለት መነሻውን ማየት ተገቢ ነው። ባጭሩ ለማብራራት ያህል ሲጀመር ጌታችን ኢየሱስ ክርስቶስ ወደ እመቤታችን ቅድስት ድንግል ማርያም ከዚህ ዓለም እንድትሞት መጀመሪያ እንግዲህ ማለት ሰው መሞት ስላለበት ግዴታ ያው እሱ ሞቶ ነው የተነሳው አይደል? የእሱን መንገድ መከተል ስላለባት እናቱ ናት። እመቤታችን ቅድስት ድንግል ማርያም በዚህ ዓለም እንድትሞት ፈረደ ነው አይደል የሚለው? ፍርድ ፈረደባት ወይም ደግሞ እንድትሞት ብሎ ሲነግራት ሞት ያስፈራልና ሞት ፈራች። ያንን ሞት ስለፈራች ምን አደረገ? በሲኦል ያሉ ነፍሳትን አሳያት ነው የሚለው። ከምን አንፃር? እመቤታችን ቅድስት ድንግል ማርያም ሞትን ስለፈራች ማለት ነው። ስለዚህ ምን አደረገ? አሳያትና አንቺ ካልሞትሽ እነዚህ ነፍሳት አይወጡም ማለት። ለምንድን ነው ያሳያት? እሷ ስለፈራች አዛኝነቷን ስለሚያውቅ ማንኛውም ዞሮ ሰው ስለሆነች ማለት ነው። ሰው ማንኛውም ሰው ያዝናል። ሴቶች ለምሳሌ አሁንም ቢሆን ሴቶች አዛኝ ናቸው ተብሎ ይጠበቃልና አዛኝ ስለሆነች እነዛን ነፍሳት ስታይ የነሱ ስቃይ ስለሚያሳዝናት እመቤታችን ቅድስት ድንግል ማርያም ከዛ በቃ ሞትን አምና እንድትቀበል ሳትፈራ ሞትን አምና እንድትቀበል ያደረገበት መንገድ ነው እንጂ። ስለዚህ ያዳናቸው መጀመሪያ ማዳን ሲፈልግ ኢየሱስ ክርስቶስ ማዳን ሲፈልግ ስለፈለገ ነው እነዛን ነፍሳት ያሳያት ማለት ነው። ለምሳሌ ማዳን የማይችሉ ከሆነ እነሱን አለማሳየት ይችላል፣ ዝም ብላ መሞት ትችላለች ማለት ነው። ስለዚህ ያዳናቸው ኢየሱስ ክርስቶስ ነው እንጂ እመቤታችን ቅድስት ድንግል ማርያም ናት ተብሎ ግን እሷ ምክንያት ሆናለች። በቃ እንደ ምክንያት አድርጎ ልክ ለሷ የምትሞትበትን መንገድ ነው ያሳያት እንጂ። ስለዚህ እንደሚያድናቸው ክርስቶስ ለዓለም የተሰቀለው ዓለምን ያዳነው ነፍሳትን ሁሉ ከሲኦል ያወጣው ኢየሱስ ክርስቶስ እንደሆነ ቤተክርስቲያናችን በደንብ አድርጋ የምታምንበት ይሄን ትምህርት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም እዚህ ጋር የተጠቀሰችበትን መንገዱን ነው ማየት ያለብህ እንጂ እነዛን ነፍሳቶችን ለማዳን ነው ማርያምን የገደላት ወይም ደግሞ የሞተችው ብለህ ትምህርት ሊሰጥበትም አይችልም ማለት ነው። ምክንያቱም ያነሳበትን መንገዱ ዲያቆን አመሰግናለሁ። ጥያቄ ልድገምልህ። ከጥያቄ ርቀሃል። ያው ኦርቶዶክሳኖችም ነፍሳት አይድኑም። ለምን ሞትን እንዳትፈራ ዲያቆን እንደዚህ ማናወራ እንደዚህ ማን ቀረበላት ማለት ነው። ስለዚህ
ለዓለም ሁሉ የሞተች ማርያም አለች ምናምን በቃ ለዓለም ሁሉ የሞተች ማርያም የለችም። አንሰማም ቤካይ ትምህርት የቤተክርስቲያናችን ትምህርት አይደለም። ሰማለሁ ቤካይ እዚህ መጽሐፍ ላይ የተጠቀሰው ከምን አንፃር ነው ካልከኝ ግን አሁን ካልኩ አንፃር ነው። በቃ ሌላው ምን ማለት ማብራሪያ ምናምን አያስፈልገውም። ስለዚህ የቤተክርስቲያናችን ትምህርት የምትሰጡበት ነገር ሌላው የሚያምንበት ያልሆነውን ነገር እሺ ተመልሶ ይግባ። አይ ቲንክ እየሰማን አይደለም። ግባ። አንድ ቁጥር ጻፍ ዲያቆን። ሳትገባ ወሬ አናወራ፣ በሌለበት አናወራ። አንድ ቁጥር ጻፍ። እየሰማን አልመሰለኝም። አንድ ቁጥር ጻፍ ዲያቆን። ዲያቆንዬ ይላኩና ይግቡ በጌታ ኢየሱስ። ማይ ጋድ አንድ ቁጥር ጻፍ። አይ ቲንክ እየሰማን አልነበረም መሰለኝ። ለዛ ነው። ችግር የለም። ሌላ ነገር አትበሉ። ዮሐንስ ሌላ ሰው አይደለም፣ ዲያቆንን ነው የምፈልገው። ዲያቆን ተመልሶ ይግቡ። ሌላ ነገር እንዳትጽፉ እዚህ ቤት ፕሊስ። እሺ፣ በተቻለ መጠን እሺ። ተባረኩ። እሺ፣ ዲያቆን ዲያቆን ወይኔ ጂሰስ ከባድ ነው። እሺ ታብታቡን ለመቶ እናስገባ። ማህበረ ቅዱሳን ሼሩንም ከ1.1 ድራማ ነው የምትሉት። ገብቶ ለጴንጤ የሚጠቅም ነገር እኮ አላወራም እኮ። የጴንጤን አስተምሮ አለ የእናንተን አስተምሮ ነው አውርቶ የወጣው እኮ። ምን ለእናንተም ድራማ እናሰራለን እንዴ? ለእኛም ድራማ እናሰራም። ለማንም የምናሰራው የለ። ይኸው እኮ መጽሐፍህ መልሶ እያጋለጠው ነው ያሰት ትምህርትን በራሳችሁ ቆንጭራ ራሳችሁ ሐሰት ትምህርት ይታረልኝ። እሺ ዲያቆን መግባት ካልፈለገ ሌላ ሰው አንድ ቁጥር ጻፉ መግባት ሌላ ሰው ይግባ። እስከዛ ሰው ሰላም ልበል። ፍቀድልኝ በእናትህ ስለጠፋው አንዴ ቤቱን አንዴ ላተራምሱ እስኪ። ኧረ ተው ቤካ ተው። እኔ እኮ ሰፊ ጊዜ ሊሰጠኝ ይገባል ትላለህ። የጠፋሁበት ታስቦ ቢኒዬን ሰላም ልበል፣ ግርምሽዬን፣ ማርቨል፣ ግሎሪ፣ መስዬ እንደገና ሁላችሁንም ሰላም ብያለሁ። የተወደዳችሁ ወንድሞቼ ተባረኩ፣ ቀጥሉልኝ። እሺ ታብታቡን 200 ያስገቡ። ሼሩንም እንደዚሁ ከ2 ነጥብ ምናምን አሳድጉትና ተባረኩ። እሺ የትኛው ነበረ ቅድም ደጋግሞ ዮሐንስ ምናምን ነገር ይጻፍክ ነበረ? መግባት ይችላል ፕሊስ። ተባረክ። እሺ ሃሌ እንዴት ነህ ብራዘር? ሁላችሁም ሰላም ብያለሁ። እትየው ኦፊሻል ግርምሼ እነፒኒ እነ ግሎሪ መጀመሪያም ነበሩ። እሺ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዳስኩድ። እሺ ዳግዬ ጀመሩን ይቀጥላል። ዳግዬ ቀጥል። እሺ ሀሌ የሚለው ወንድም ነው። ኦርቶዶክስ አይደል አይደል? አባ አይ ቲንክ በእምነት ብቻ ይዳናል ወይ የሚል ነው ርዕሳችሁ መሰለኝ። እሺ ወንድማችን ኦርቶዶክሳዊ ነህ ወንድማችን? ከየት ነው ቤተ እምነትህ? ኦርቶዶክስ ነው። እሺ ሀሌ ነው ስምህ? እሺ እንኳን ደህና መጣህ ሀሌ። ጥያቄ ያለን ርዕስ አድርገን ከገባ ነው ሀሳብ ጋር የሚሄድ ማለት ነው። ያ ጥያቄ ሲመለስልን ወደ ርዕሱ እንመለሳለን። ሰምተኸዋል? ካልሰማኸው ልድገምልህ። እኔ አሁን ገና ነው የገባሁት። እሺ ልድገምልህ። ሲኦልም ሳይሆን እንደውም ገሃነመ እሳት ነው። ሲኦልም እንኳን ገሃነመ እሳት ማለት ከፍርድ በኋላ ሰዎች የሚገቡበት ማለት ነው። ሰዎች ከፍርድ ከተፈረደባቸው በኋላ አንተ የዘላለም ጥፋት ውስጥ የዘላለም እሳት ውስጥ መግባት አለብህ ተብሎ ከተፈረደባቸው በኋላ ማለት ነው፣ ከፍርድ በኋላ እንደገና በማርያም ምልጃ ከፍርድ ወይም ከገሃነመ እሳት መውጣት ይችላሉ። አክቹአሊ ይሄ አሁን ከፍርድ በኋላ የሚለው ነገር የፍርድ ቀን ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ የአባቴ ብሩካን ብሎ የመረጣቸውን በቀኝ ሌሎቹን ደግሞ በግራ የሚያደርግበት ነውና የፍርድ ቀን ገና ስለሆነ ኦልሬዲ እንዲህ ነው ማለት አንችልም። ኢየሱስ ክርስቶስ ከመጣ በኋላ የሚፈጸም ነገር ነው የፍርድ ቀን። አንተ እግዚአብሔር ይባርክ። በቃ ስለዚህ ይሄ መጽሐፍ የተረት መጽሐፍ ነው ማለት ነው። ገና ፍርድ ባልተደረገበት በዓለማችን ላይ እንግዲህ እግዚአብሔር ጌታ መጥቶ ፍርድን ባላደረገበት ፍርድ ተደርጓል፣ ከዛ ከሲኦል ወጥቷል ምናምን የሚለው መጽሐፍ ተረት ነው ማለት ነው። ምክንያቱም ገና ፍርድ ባልተደረገበት ተረት ነው ሳይሆን አሁን ቤተክርስቲያኗ ይሰማል የሆነ ድምጽ
ወይ ቤካይ አንድ ጊዜ ዲያቆን ይመጣሉ። ከዲያቆን ጋር እየመቱን ይጨርሷል። አንድ ጊዜ ኧረ ዲያቆን እቺ ግን ምርጥ ሀሳብ ወንድማችን አምጥቶ ነበር። እሺ ወደ ዲያቆን እንሂድ። አይ የፍርድ ቀን ሲጀመር ቆይ ሚውት አድርግልን። ገና ብዙ መጽሐፍቶች ስላሉ እናሳያለን። የፍርድ ቀን ቀኑ ራሱ አልሰማም እንዴ? ቆይ እኔ ጌታ ልክ ነህ እኮ አንተ የምታወራው እስካሁን ጥሩ ነው። ያዘው አንድ ጊዜ ልክ ነህ። ፍርድ ባልተደረገበት ፍርድ ተደርጎ ማርያም እንደዚህ ወጣ በዚህ ወርዶ እያለ መጽሐፍ ያወራል። ተረት ነው የምንለው ለዚህ ነው። አየህ። ኦኬ አሁን ወደ ዲያቆን እንሄዳለን። እሺ ዲያቆን፣ ጥያቄያችን ባጭሩ ሲኦል የገቡ ሰዎች በማርያም ምልጃ መውጣት ይችላሉ አይችሉም ነው? ቀጥል። ሲኦልም አይደለም የሚለው እንደውም ገሃነመ እሳት ነው የሚለው። ይሰማል ዲያቆን? ሚውት ላይ ነህ እያወራህ ከሆነ። አይ ዲያቆን አንሚውት እናድርግልህ። ልላክልሽ ወይ ልላክልህ? በማርያም ምልጃ ወጡ የሚል የለም እዛ ላይ። ኦኬ መጣህ ማለት ነው። አሁን ድምጽህ መጣ። ልክ ነው እኮ ግን በማርያም ምልጃ ወጡ የሚል የለም። አሁን እዛ ላይ እዚህ ላይ እንተውና መጀመሪያ አንተ ንገረኝ። አንተ እውቀትህ እንድትነግረኝ ነው ፈልገው። ከፈለግከው መጽሐፍ ላይ ካነበብከው ላይ አይሰማል። አውቀህ ነው የምታረገው። የመጨረሻ እድል እሰጥሃለሁ። አሁን ጥያቄን በደንብ ስማ። እዛ ላይ ይላል አይልም የሚለውን ሐሳብ ተውና አንተ እንደ አንድ ኦርቶዶክሳዊ እምነትህ እንድትነግረኝ እፈልጋለሁ። ሰዎች ሲኦል ከገቡ በኋላ እየተናገርኩ እኮ ነው። አይታያችሁ? ለምሳሌ ስክሪን ላይ ድምጽ ምናምን አይ ቲንክ ዘግይቶ ነው የሚደበቃ። ኔትወርክ ነው። ሌላ ጊዜ ተመልሰህና ወንድማችን ኔትወርክን አስተካክለህ ወደ ሀሌ ልመለስ። እሺ ይሰማል? አይ ካንተ አይደለም ችግሩ ዲያቆን፣ ኔትወርክ ይመስለኛል። ኔትወርክን አስተካክለህ ተመለስ እንዳንደናቆር። እሺ ሀሌ ወደ አንተ ልመለስ። ስለዚህ ፍርድ ባልተደረገበት ዓለም ላይ ፍርድ ተደረገ ይላል መጽሐፋችሁ። ተሳስቷል እያልከኝ ነው አይደል? ኖርማሊ በምጽአት ቀን የተደረገውን ፍርድ ከሆነ እሱ ስህተት ነው። ለምሳሌ በምጽአት ቀን የሚደረገውን ፍርድ ከሆነ አንድ የቤተ ክርስቲያን መጽሐፍ ኢየሱስ ክርስቶስ መጥቶ የሚፈርደውን ፍርድ ልትጽፍ አትችልም። ለምን? ኦልሬዲ ፍርዱ ገና ስለሆነ ማለት ነው። ነገር ግን ፍርድ ላይ ነው እዚህ ጋር የተጻፈ። ስንት ፍርድ አለ? ለምሳሌ በዓለም ላይ ሆነ እግዚአብሔር ሆይ ለምን አትፈርድልኝም ብለህ ልጠይቀው ትችላለህ። ለምን ይህን ነገር አታደርግልኝም? መፍረድ ሲባል ኢየሱስ ክርስቶስ በምጽአት ቀን የሚሆነው አንድ ፍርድ አለ። ሌላው ግን ዕለት ተዕለት የሆነ ህይወትን የሚያመለክት ፍርዶች ሊኖሩ ይችላሉ። ኦኬ። ስለዚህ ወደ ገሃነም ሰዎች ተፈርዶባቸው በዚህ ሰዓት የገቡ አሉ? ሲጀመር አሁን ለምሳሌ በመጽሐፍ ቅዱስ ከሄድን ማለት ነው ያላመነ ራሱ አሁን ተፈርዶበታል የሚል ቃል አለ። ግን ኢየሱስ ክርስቶስ በምድር መጥቶ የመጨረሻው ፍርድ አልተከናወነም አይደለ? ስለዚህ በዚህ ሰዓት ተፈርዶበት ወዳጅ ቆይ በደንብ አዳምጠኝ፣ ጥያቄዎችን ይመልስልኝ። በዚህ ሰዓት ተፈርዶበት ሲኦል የገባ አለ ወይ? ማን ነው ገሃነም የገባ አለ ወይ? የመጨረሻው ፍርድ ማለት ነው። የመጨረሻው በለው የመጀመሪያውን በለው አንተ እንደፈለክ መልሱን ላንተ ነው የምትወው። ጥያቄ አጭር ነች። በዚህ ሰዓት ወደ ገሃነመ እሳት ተፈርዶበት የገባ ፍጥረት አለ ወይ? ኖ ያን ፍርድ አንተ የመጨረሻውን ፍርድ ማለት ነው። እኔ የመጨረሻም የመጀመሪያም አላልኩም። 9 ፍርድ የለም፣ አንድ ፍርድ ነው ያለው። ወደ ገሃነም የሚያስገባው ፍርድ አንድ ፍርድ ነው። በዚህ ሰዓት ማለት ነው የመጨረሻ ፍርድ ተሰጥቶት ገሃነም የገባ ሰው የለም። በቃ እናመሰግናለን። እዛ የወጣ አለ ብሎ ታሪኳ እንደዚህ ይናገራል። ሜሮሎጂ እንደዚህ ያወራል። ነገረ ማርያም እንደዚህ ይናገራል። አሁን ወደ ጥያቄ እንሂድ። ይህንን ማድረግ የምትችል ማርያም አለች ወይ? ሰዎች ሲኦል ቢገቡ፣ ሰዎች ተፈርዶባቸው ገሃነመ እሳት ቢገቡ በምልጃዋ ማርያም ልታወጣቸው ትችላለች? አትችልም? አንድ ማወቅ ያለብህ ማለት ነው አሁን ሲኦል ስንልና ገሃነም የተለያየ ነገር እንደሆነ ታውቃለህ አይደለ? ከየትኛው ነው የምታወጣው እሷ በምልጃዋ? ንገረኝ እስኪ። ኖ ሲኦልና ገሃነም የተለያዩ ሀሳቦች ናቸው። ይሄን ትረዳለህ እኮ። ስለዚህ የተለያዩ ስለሆኑ ከየትኛው ነው እሷ የምታወጣው? ከሲኦል ነው የምታወጣው? ከገሃነመ እሳት ነው የምታወጣው?
አሁን ለምሳሌ ከሲኦል ማውጣት ማለት እኮ አንተ ራሱ ነፍሳትን ልትናጠቅ ነው አይደለ? እዚህ ወንጌል የምትሰብከው መንጠቅ ማለት እኮ ከሲኦል እየነጠቅ ወደ እግዚአብሔር እያቀረብክ ማለት እኮ ከሲኦል መናጠቅ ማለት እኮ ነው። ከሲኦል መናጠቅ ማለት የገቡትን ማውጣት ነው ወይስ እንዳይገቡ መንጠቅ ማለት ነው? ወይስ ከሲኦል ውስጥ ሄዱ ማውጣት? አሁን ለምሳሌ በአንተ አስተሳሰብ አንድ ሙስሊም ሲኦል በቃ ገብቷል የተፈረደበት ነው ያላመነ ነው ብለህ ነው የምታስበው። ያን ሰው ማስበው ለኔ ተውልኝ። እኔ ማስተሳሰብ ማውጣት ማለት ነው። የኔንም ያንተንም እየመለስክ ነው። እኔ ማስበው ለኔ ተውልኝ። እኔ ሲኦል መናጠቅ ሲባል ማቋቃለሁ ምነግርህ የራስን ነገር ምን ማለት እንደሆነ ታውቃለህ? ከጨለማ ወደ ብርሃን ሰዎችን ማሸጋገር እንደማለት እኮ ነው። እንደዛ ማለት ነው። ኦኬ ያ አንድ ሰው በጨለማ አለ ማለት ምንድነው? እስኪ ንገረኝ። ሲኦል ምንድነው? ንገረኝ እስኪ። ሲኦል ማለት ኖርማሊ የሰዎች ነፍስ መቆያ ነው ማለት ያላመኑ ያ ነፍስ ከየት መጣ? መጀመሪያ ሲኦል የገባው ነፍስ ከየት መጣ? የእግዚአብሔር ፍጡር ነው። ከየት መጣ ማለት ሲኦል ውስጥ የሆነ ነፍስ አለ። ያ ነፍስ ከየት መጥቶ ሲኦል ውስጥ ተገኘ ማለት ነው። ያ ሰው እኮ ለምሳሌ ያላመነ ሰው የተፈረደበት ሰው ነው ይባላል አይደለ? እናንተ ራሱ አንድ ሰው ሲሞት በክርስቶስ ባያምን የት ይገባል? ያ እኮ ነው በሲኦል ነው ያለው ነው የምትለው። አንድ ያላመነ ሰው አይድንም የምትለው እኮ ለዛ ነው። አሁን አንድ ሰው በክርስቶስ ካላመነ ቢሞት በዚህ ሰዓት ወደ ሲኦል ይገባል እስኪፈረድበት። ሲኦል ገባ፣ መልካም። አንተ እንደገና ከሲኦል ትናጠቃላችሁ እያልከኝ ነው? ከሞተ በኋላ ነፍሱ ሲኦል ከገባች በኋላ የሰዎችን ከጨለማ ወደ ብርሃን መምራት ማለት ነው። ቆይ አማርኛው ካልገባ ቀስ ብለን ገብቶኝ እያስረዳሁህ ነው ያለሁት። አንተ አሁን ለምሳሌ አንድ ሰው ከጨለማ ወደ ብርሃን ታሸጋግረው ምን ማለት ነው? እኔ መጀመሪያ አሻጋሪም አይደለሁም። አንተ ለራስ ተጠቀመው እሱን ቃል። እኔ አሻጋሪ አይደለሁም። አሁን ሐሳቡን እንደዚህ ጠቅለል ልናርገው። ሲኦል ማለት ሰዎች ከሞቱ በኋላ የሚገቡበት እንጂ እንዳይሞቱ የምንናጠቅበት ቦታ አይደለም። አየህ፣ ሰው ከሞተ በኋላ ነፍስ ስለማትሞት በሲኦል ስለሚቀመጥ እኔ ከዛ አወጣሁት ማለት እኮ የሞተን ሰውዬ የሚያድን ወንጌል አለኝ ማለት ነው። እኔ የሞተን ሰውዬ የሚያድን ወንጌል የለኝም። ለሰዎች አንድ ጊዜ ሞት ከዛም በኋላ ፍርድ ተመድቦባቸዋል ነው የሚለው ዕብራውያን እንጂ ከዛ በኋላ ይግባኛል የሚል የለም። ከሲኦል መናጠቅ ማለት መጀመሪያውኑ ቆይ ልጨርስ የኔ ጌታ። ከሲኦል መናጠቅ የሚለው አማርኛው በራሱ ምን ማለት መሰለ? እንዳይገባ መጀመሪያውኑ ወደ ሞት እንዳይሄድ መናጠቅ ነው እንጂ ከገባ በኋላ ጨልፎ ማውጣት አይደለም። እንደዛ ከሆነሽ አንድ ሙስሊም ባንተ አስተሳሰብ ለምን እንደምታቋርጠኝ አልገባኝም፣ ግን የመጨረሻውን ሐሳብ ልናገር ነበር። ይቅርታ፣ ለአንተም እድል እሰጥሃለሁ። እሺ፣ እድል ስላልሰጣችሁኝ እኮ ነው። እሺ፣ ይቅርታ፣ አንዴ ልጨርስልህ ሐሳቤን እንጂ ሲኦል ውስጥ ከገባ በኋላ ነፍስን ላወጣም አልችለው ለመሰለ ሲኦል ውስጥ ለገባች ነፍስ ወንጌል መመስከር አልችልማ። እንዴት ትሰማኛለች? የት አግኝቼ እነግራታለሁ? ወይንም ሲኦል ገብቼ ነው መነግራት? እንደዛ አልችልም። ስለዚህ ለመናጠቅ መጀመሪያ ነገር የምትናጠቀው ሰውዬ በምድር ላይ ከሲኦል በፊት ከሞት በፊት የሆነ ሰው መሆን አለበት። ከሞት በኋላ ያለ ሰው ወንጌል አይሰማም። ምን ብለህ ትናጠቀዋለህ? ምን ብለህ ስለ ኢየሱስ ትሰብከዋለህ? ስለዚህ ይሄ ነገር ትንሽ ግራ የተጋባህ ይመስለኛል። ለማንኛውም ግን ያንተ ማርያም በእርግጥ ከሲኦል ትናጠቃለች፣ ከገሃነመ እሳትም ትናጠቃለች። አሁን አንተ ሴን ታምንበታለህ ወይ ነው ጥያቄው። ከሲኦልና ከገሃነመ እሳት የምታወጣ በእርግጥ መጽሐፉ እንዲያውም ጭራሽ ከፍርድ በኋላ እኮ ነው የሚናገረው። ከገሃነመ እሳት በኋላ የምታወጣ ከሲኦልም የምታወጣ ማርያም አለች ወይ በምልጃዋ? ይሄ ነው አጭር ነው ጥያቄ። ቴንክ ዩ። አንድ ማወቅ ያለብህ ማለት ነው የእግዚአብሔር ምሕረት እስከ መጨረሻው የፍርድ ጊዜ የሚዘጋ ነገር አይደለም። እግዚአብሔር ማሪ ነው፣ ሊምር ይችላል። እግዚአብሔር ደግሞ ቀጭ ነው፣ ሊቀጣ ይችላል። ይሄንን የምንሰጠው ለእግዚአብሔር ነው። እሺ እንደዛ ነው፣ ጥሩ ነው። ስለዚህ እግዚአብሔር ይምራል ማለት ነው። ከሲኦል በኋላ ሊምር ይችላል፣ ከፈረደብህ በኋላም ሊምር ይችላል ማለት ነው አይደል? የፍርድ ጊዜ ገና ነው እኮ ተባባልን። አሁን አንተ ሲኦል እኮ መቆያ ስፍራ እንጂ እኔ ጌታ እኔ እናንተማ ተስማማን። እኔ እናንተ ተስማማን። መጽሐፍ እናንተ አልተስማማችሁም። ጨርስ ብለህ ጨርሰህ ግን እኔ ማውራት አልችልም። እሺ አውራሽ ጥሩ። ለምሳሌ ማለት ነው አሁን ሁለተኛ ጢሞቴዎስ 1:16-18 ብታነብ ማለት ነው ቅዱስ ጳውሎስ ጌታ በዛ ጊዜ ምህረትን ይስጠው ብሎ ለምሳሌ ተናግሯል አይደለ? ይህ የሚነግርህ ነገር ምንድነው?
ቅዱስ ጳውሎስ ለምሳሌ አንዴ ነው ፍርድ፣ አንዴ ነው ይሄ ነገር ኦልሬዲ አንዴ ሲኦል ከገባ በኋላ ምንም ለውጥ እንደማይመጣ እያወቀ በዚያ ጊዜ ይማረው ለምን ይላል? መልስ ብለኸኝ ሚውት ካረኩልህ በኋላ እየጠየከኝ ያለው ያ መልስ እኮ አሁን ለምሳሌ እሺ ሁለተኛ ጢሞቴዎስ ምዕራፍ ወደ ፍትሐት እንሄዳለን። እኔ ጌታ ወደ ፍትሐት ወደምታስከፍሉት ሀብታም ብቻ ወደሚገባበት ወንጌል እንገባለን። አሁን እኔ ጌታ ሊትራሊ እያወራህ ያለው እኮ አንድ ሰው ከሞተ በኋላ ብለህ ስታወራ you are talking about እኮ ፍትሐት እኮ አይደል? እኔ ማርያም ፍትሐት እንደምታደርግ አላውቅም ነበር። ማርያም ፍትሐት ታደርጋለች እያልከኝ ነው? ይሄን ነገር ፍትሐት እኮ ጸሎት እኮ ነው እንዴ? ማርያም ፍትሐት ታደርጋለች ወይ ነው የምልህ? አዎ ወይ ማለት ጸሎት እኮ ነው። ፍትሐት ጸሎት ነው። ምንድነው? በጣም ጥሩ። አሁን በጣም ጥሩ ታደርጋለች ማለት እኮ ፍትሐት የተደረገለት ሰው ስማኝ፣ ወይ አሁን ወደ ፍትሐትም ብትሄድ ችግር የለም። ፍትሐት የተደረገለት ሰው ነፍሱ ይማራል አይማርም? ምን አልከኝ? ፍትሐት የተደረገለት ሰው ነፍሱ ይማራል አይማርም? የመማርና አለመማር የእግዚአብሔር ስልጣን ነው። እኛ ግን የማን ስልጣን ነው ብዬ አይደለም የጠየቅኩት። የማን ስልጣን ነው ብዬ አልጠየቅኩም። ይማራል አይማርም? እግዚአብሔር ይሄ የእግዚአብሔር ፈቃድ ነው ሲልህ ሊማርም ላይማርም ይችላል እንደማለት ነው። እሺ እኔ መረጃ ከቤተ ክርስቲያን አሳያለሁ። አሁን ርዕሱ እንዳትቀይርብልኝ ነው እንጂ ፍትሐት ያስምራል 100% እንደሚያስምር ቤተክርስቲያን ከቤተክርስቲያን አውጥቻ አሳያለሁ። ወደ ፍትሐት ያ እኔም እኮ እያልኩ እኮ እንደዛ ነው እኮ ያስምራል እያልኩ ነው። ግን አሁን ከሰከንድ በፊት እኮ ሊማርም ላይማርም ይችላል እኮ። አንድ ለምሳሌ እንትን ነው አሁን ፍትሐት ብለህ ስታስብ ስለ ጸሎት ነው እያወራን ያለ ነው። ለምሳሌ አንተና እኔ ጸሎትን ጸልየን እግዚአብሔር ያንተን ጸሎት ሊመልስ ይችላል፣ የኔን ጸሎት ሊመልስ ይችላል። ያ ማለት ጸሎት አይሰራም ማለት ብለን ኮንክሉድ ማድረግ እንችላለን። ስለዚህ አይሰራም እኮ አይደለም ያልኩህ እኮ። ስለዚህ ፍትሐት ስለሚሰራ አንድ ሰው ፍትሐት ከተደረገለት መንግስተ ሰማያት ይገባል ወይ ነው እኮ የጠየቅኩህ። እኔ እኮ አይሰራም ብዬ በከራከር እንደዛ ካልክማ ማለት ነው ሰው ሁሉ ይጸልያል አይደለ? ነገር ግን የሰው ሁሉ ጸሎት ይመለሳል እኮ። ስለዚህ ፍትሐት ስለማይመለስ ይገባል ነው አይገባም እያልከኝ መልስን ብቻ ንገረኝ። በፍትሐት አንድ ሰው ይገባል በማርያም ምልጃ ወደ መንግስተ ሰማያት ይገባል አይገባም? እኔ እኮ ልክ አይሰራም ብዬ ተከራከርኩ አስመሰልከው። በእርግጥ እኔ ይሰራል ብዬ አምኜ አይደለም፣ በኋላ እመጣበታለሁ። የራሴን እምነት እነግርሃለሁ። እንደ ኦርቶዶክሳዊ ግን ወይኔ ጌታ በምድር ላይ ያለ ሰው ጸሎትም በለው እኮ ጸሎትም በለው እኮ የተጸለየ ጸሎቱ ላይ አይመለስም ማለት ነው። ይህ ማለት ነው የሁሉም ጸሎት ካልተመለሰ እግዚአብሔር ጸሎትን አይሰማም ብለን ኮንክሉድ ልናደርግ ነው። አይመለስም ጸሎት የሁሉም ጸሎት አይመለስም። ለምን እኮ ስለማይመለስ ፍትሐት የተደረገለት ሰው ላይገባም ሊገባም ይችላል ማለት ነው ወደ መንግስተ ሰማያት አይደል? ለምሳሌ አንድ ሰው ወንጀልን እየሰራ ነገር ግን እግዚአብሔርን ከልቡ ጸጸትን ሳያሳይ ቢጸልይ ጸሎቱ ይሰማለታል ማለት ነው አይደለም? እኮ አይሰማም ማለት ነው። አሁን እኮ መሰለህ ልክ እኮ ነው የምታወራው። ጸሎት ላይሰማም ሊሰማም ይችላል፣ ፍትሐት ሊሰምርም ላይሰምርም ይችላል ማለት ነው። ስለዚህ እንደሱ ከሆነ በፍትሐት ማለት ጸሎት ነው። ለጸሎት የሚሰራው ሁሉ ለፍትሐት ይሰራል። ለጸሎት የሚሰራው ሁሉ ለፍትሐት ሁሉ ይሰራል። ማርያም ትጸልያለች። ያ አንተ ሲኦል የገቡና ገሃነመ እሳት የገቡን ጸልያ ወደ መንግስተ ሰማያት ታስገባቸዋለች። እንዳልኩ ሲኦል ማለት መቆያ ስፍራ ነው። ከመጨረሻው ሲኦል ምን ማለት ነው አላልኩም። የፈለከው ትርጉም ስጠውና ለሲኦል ከዛ ሲኦል አንተ ከምትለው ሲኦል አንተ ትርጉም ከሰጠለት አሁን አንተ የሰማኝ አይደለም። ያዳመጥከኝ ጥያቄ የማትመልስልኝ ከሆነ አትሽከርከርብኝ። በአንዴ ቤካዬ እንዲያውም በአንዴ አሁን እቺም ቀጥታ እንዲመልስልኝ እፈልጋለሁ። ወንድሜ አታድክመኝ። አንተ ይሰማል አይሰማም ምን ነገርከን፣ ጨረስከን። የማርያም ጸሎት ይሰማል አይሰማም? አለቀ። እቺ ንገረኝ። የማርያም ጸሎት ይሰማል። ነገር ግን ስለዚህ አንድ ሰው ለማርያም የነገርናት ይመለሳል ማለት ማርያም አጸልይም ማለት አይደለም። ቆይ እኔ ስማኝ። እኔ ስላንተ ምን ገር አይደለም ያወራሁት። አንተ ባይ ዘ ወይ ማይክ ታፍኗል። የሆነ ወይ ሄድፎን ምናምን ካለ አስተካክለው። እየጠየቅኩ ያለው ስላንተ አይደለም። እኔ ጠየቅኩ ስላንተ ቢሆን ትነግረኛለህ። እኔ ጠየቅኩ ያው ስለ ፍጥረታት እያወራህ ነው ያለው። ስለ ደግሞ ራሴ ነው። ማርያም ከሲኦል ማውጣት ትችላለች ወይ? ከገሃነም ከፍርድ በኋላ ማውጣት ትችላለች ወይ? በምልጃዋ በጸሎቷ አዎ ወይም በቃ yes በቃ ቴንክ ዩ አመሰግናለሁ። የስ ብሏል። እንግዲህ ሰምታችኋል። ስለዚህ የስ ካልክ ሚዩት አድርጉ። እሺ ወንድሜ ሐሳቤን አንተ በምድር ላይ ያለ የጸለይከው ጸሎት ሁሉ ተመልሶልሃል? ቆይ እኔ ጌታ አንተ እያልክ አታውራኝ። ማርያም እያልክ እኔ ማርያም አይደለሁኝም። የማርያምን እንጨርስ። ከዛ ስለኔ ነው እኮ ማርያም ከኛ የተለየች እሺ ሚዩት ላድርግ። አንድ ጊዜ ቆይ ሚዩት ላድርግ። በጣም ይቅርታ። የማርያምን እንጨርስና ስለኔ እናወራለን።
ማርያም ግን የማይሰማ ጸሎት የላትም። ይሄን ኦርቶዶክሳኖች ሁሉ ከስር አንስማማ የምትሉ ከፈለጋችሁ ጻፉ። አይ ላይሰማ የሚችል ጸሎት አላት የምትሉ 2 ቁጥር ጻፉ። አይ ጸሎታውን ላይሰማል የምትሉ 1 ቁጥር ጻፉ። አለቀ። ወንድማችን ግን ምን አለ? ጸሎቷ ይሰማል አለ። ጸሎቷ የሚሰማ ከሆነ የኔ ነው እንጂ የማይሰማው የሷ ግን ይሰማል። ገብቷችኋል? የሚሰማ ከሆነ ከሲኦል ማውጣት ትችላለች ስለው አዎ አለኝ። ከገሃነመ እሳትስ ማውጣት ትችላለች? አዎ አለኝ። ታዲያ የምታወጣ ከሆነ ከኔ የሚጠበቀው ገሃነመ እሳት መግባት ብቻ ነው ማለት ነው፣ ሲኦል መግባት ብቻ ነው። አይ አይደለማ፣ ቅድም ያኛው ወንድም እንዳለ ኦርቶዶክሳዊ መሆን አለብህ፣ መጠመቅ አለብህ፣ በስመ ውሃ ያጠጣ መሆን አለብህ ሲል መጽሐፍ አውጥቼ ያሳየሁት ኖ ፍጥረት ሁሉ ጸደቀባት ነው የሚለው። ለዓለም ሁሉ አማላጅ ሆና ተገኝታለች ነው የሚለው መጽሐፉ። ከፋፍላ አንተ እንደምትለው ለጴንጤ ለኦርቶዶክስ ሳይሆን ለዓለም ሁሉ ነው አማላጅ ሆና የተገኘችው። ወይ ንገሩንና እነከሌን አታማልደም እነከሌን ታማልዳለች ብላችሁ አዲስ ትምህርት ንገሩን። የእናንተ ነው መናወራችሁ ተቀበለ ነው አይደለም። ምልጃዋ የሚሰራና የማይሰራበት አለ ብላችሁ እናንተ ንገሩን። ወንድማችን ግን ይሰራል፣ ጸሎታ ይሰራል አልክ። እንደሱ ከሆነ ወንጌል ለምን ያስፈልጋል? ወንጌል እኮ ሰው የምንሰብከው መጀመሪያውኑ ሲኦል እንዳይገባ ነው እንጂ ከገባ በኋላ ልናስወጣው አይደለም። ልንናጠቀው ነው እንጂ ከገባ በኋላ በይግባኝ ልናስወጣው አይደለም። ገባ? ከገባ በኋላ ግን መውጣት ተስፋ ካለ ፍትሐት በሚባል በለው በምልጃዋ በለው ካለ ይግባ። ታዲያ ተወው፣ ወንጌል አትስበከው፣ ቸርቾችን ዝጋ። በቃ መጽሐፍ ቅዱሶችን አቃጥላቸው። ምን ይመጣል? ሲኦል ነው ቢበዛ የሚገባው። ቢበዛ ተፈርዶበት ገሃነም ይግባ። ጸሎቷ ኃጢአተኛ እንደዚህ መጽሐፍ ቅዱስ ያቃጠለ ቤተክርስቲያን የማይመላለስ ያልተጠመቀ አዎ ይላል መጽሐፋችሁ። ተኮንነው ወደ ሲኦል ሲወርዱ አሳያት ይላል። ወደ ገሃነመ እሳት ሲወርዱ አሳያት ይላል። የተኮነኑ ነፍሶችን ማርያም መልሳ ታወጣለች። ወንጌል ሲኮንናቸው ማርያም ትታደጋቸዋለች። መጽሐፍ ነው የሚለው። ስለዚህ እንዲህ አይነት ተስፋ አለ ብትል ከሆነ ክርስትና አያስፈልግም ማለት ነው። ምን ያስፈልጋል? አሁን ይሄ ነው እኮ የተሳሳተ አስተሳሰብ ባይዘው ዳጊ። አሁን ሀፍ ጀነራላይዜሽን ይባላል። እሺ ቤካ ይቀጥል። ማይክ ታፍኗል ወንድማችን አለ አይሰማም የኔ ድምጽ። አሁን አሪፍ ነው ግን ቆይ አንድ ሰከንድ ብቻ ዳግሻዬ ነው የሚቀጥለው። እኔ ዳጊ ነው የሚቀጥለው። ዳግሻዬ አሁን ለምሳሌ ወንድማችን ሲኦልን መቆያ ነው ብሏል። ገሃነመ እሳትስ ምን ሞኛ ነው? ገሃነመ እሳት ማለት ኢየሱስ ክርስቶስ በመጨረሻው ፍርድ በኋላ ሁሉም እንደ ድርሻው እንደ ስራው ይከፈለዋል እንዳለ የመጨረሻው ውሳኔ ነው። ሲኦል ቤካ መቆያ ስፍራ ነው ብለህ አታስብም? አይ በቃ እኔ ተመልሶልኛል። ዳግሻ ይቀጥል። ግን ክፍሉ የሚለው ስለ ገሃነመ እሳት ነው የሚያነሳው። ዳጊ ይሄን ነገር ነጥለ ለይተህ እንድታወራ ስለፈለኩኝ ነው። አዎ የባሰው እሱ ነው። የነገረ ማርያም ችግር ምን መሰለህ ወንድማችን ሀሌ እንማማርበት። አንዴ አንተ ላይ ለመጮህ ፈልግ ያለው አሁን ተጨርሰህ አሁን እያወራህ ነው። የኔ መግባት ምንድነው ጥቅሙ ታዲያ? እሺ አንዴ እቺን ሐሳብ ወንድማችን ስላነሳ ወንድማችን ያው ሆስት ስለሆነ እሱ ቤት ስለሆነ አይ ሆስቱ አንተ ራሱ እኮ ሆስቱ ነህ እኮ you are one እኮ አይደል? እሺ አንዴ በጣም ከይቅርታ ፌር እንሁን ማለት የሐሳብ የበላይነት ማግኘት ማለት ዝም ብሎ የአየር ሰዓቱን መቆጣጠር ሳይሆን የሰውን ደግሞ አዳምጦ የሚገባውን መልስ መስጠት እንጂ ከዛ ለምን እንገባለን ታዲያኛ? እሺ በቃ ቀጥል አንተ ሚዩት አድርግልሃል። ያ አይ አንተ ቀጥል እኮ አውራ ግን ቀጥል። እኔ በጣም ከስራ ያሉ ወንድሞቻችን ግልጽ እንዲሆንላቸው ስለፈለኩኝ ነው። ለምሳሌ ሲኦል ማቆያ ነው ብላክ። እሺ ማቆያ ነው ሲባል ግን ሰዎች በምድር እያሉ ወንጌል ተነግሯቸው ከጨለማ ዓለም ወደሚደነቀው ብርሃን ስለሚመጣበት ጉዳይ አይደለም። ዳጊ ከፍሎ ኦኬ ለይቶ አሳይቷል። አሁን አንድ ሰው ከሞተ በኋላ መቆያው ሲኦል ነው ነፍስ ለማትሞት ብለን ወሰን። እዚህ ጋር ግን የሚለው ገሃነመ እሳት ብሎ ስለሚል ገሃነመ እሳት በአንተ ፍቺ ሰው በመጨረሻው ኦኬ በነጩ ዙፋን ፍርድ ተኮንነው ተፈርዶ የመጨረሻውን ፍርድ ሲያገኝ የሚሆንበት ቦታ ነው ብላል። እንግዲህ እዚህ ጋር ያለው ክፍሉ የሚያወራው ስለ ገሃነመ እሳት ስለሆነ ይህንን ጉዳይ ስፔሲፊክ አድርገ ነው ተሰየም ይገባል። ይህን ስታወራ ደግሞ እኛ ክርስቲያኖች ነን፣ ወንጌል አማኞች ነን። ፕሊዝ በተቻለ መጠን ማስረጃ እየቀረበ ቢወራ አሪፍ ነው ብዬ ነው የማስበው። ለምታምኑበት ከስራ ያሉት ኦርቶዶክስ ወንድሞቻችን እህቶቻችንም ትምህርቱ ፈጽሞ ከቀደሙት ከሐዋርያት ትምህርት የወጣ ኦኬ ከክርስቶስ ትምህርት የወጣ የማይታወቅ እንደሆነ እንዲያውቁም ጭምር ስለምንፈልግ ማለት ነው። ዳግሻዬ ገሃነመ እሳትና ሲኦልን
በዚህ መንገድ ከፍሎ ነው ሊያሳይ የሚገባው። ሲኦልና ይቀጥል ቤካዬ፣ ችግር የለም። ትንሽ አጠር እያደረግን ሁላችን ነው እንቀጥል። በጣም ጥሩ። እሺ ቀጥል። አንድ ትልቁ ነገር ማወቅ ያለብን ማለት ነው ኢየሱስ ክርስቶስ ከገሃነም ከሲኦል እንዳወጣቸው እናውቃለን አይደለ? አንደኛ ጴጥሮስ 3 ላይ ማለት ነው። በነፍስ ግን ሕያው ሆነ፣ በእርሷም ደግሞ ሄዶ በወህኒ ወይም ደግሞ በሲኦል ለነበሩ ነፍሳት ሰበከላቸው ይላል አይደለ? በሲኦል ያለ ሰው ሊሰበክለት እንደሚችል አንደኛ ጴጥሮስ ላይ ያስረዳናል አይደለ? ይህንን ታምናለህ ዳጊ? አው መለኮት ከሆነ ይችላል። ኢየሱስ መለኮት ከሆነ ሰው ብቻ አይደለም። ማርያም መለኮት ናት እንዴ? አንድ ማወቅ ያለብህ እኛ ራሱ ጥያቄን ትመልሳለህ ብዬ ነበር ሚዩት ያደረኩልህ። ጠየቀኝ። ያው በትህትና መቼም አንተንም ላለመጫን ብዬ አዲስ ሐሳብ ስታመጣ እየመለስኩ ነው። እንግዲህ እኛንም ግን እየተረዳህን፣ እሺ ዝምታችንን አድቫንቴጅ አትውሰድበት። አድል አሁንም ደግሜ ልስጥህ፣ ሚዩት ላድርግልህ። የጠየቅንህ ጥያቄን እየመለስክልን አይደለም። በሷ ምልጃ ሰዎች መውጣት የሚችሉ ከሆነ ወንጌል ምን ያስፈልጋል? ቤተክርስቲያኖች ይዘጉ። ቢበዛ ሲኦል ነው የሚመጣው። ከዛ ደግሞ በፍርድ ወደ ገሃነመ እሳት ነው የሚወረደው። ይወረዳ፣ ምን ችግር አለው? እሷ በምልጃዋ ታወጣለች፣ አንተም አዎ ታወጣለች ብለህናል። ገባ? ይሄ ነው። አሁን አንድ ሐሳብ እንደው ብትፈቅድልኝ 1 ደቂቃ ላውራት ፈቅደኛል ወይስ ሚዩት ላድርግ? አውራት። እሺ እኔ ጌታ አመሰግናለሁ። ምን ልልህ መሰለ፣ እንደው ብትለኝ እንኳን የሚያስኬደው መሰለ፣ ፈራጁ እሱ ነው። እንግዲህ እሷ መለመን ብቻ ነው። ፍርዱ እኮ እሱ ነው። ሊያወጣም ይችላል ብትለኝ ጥሩ ነበር። እንደሱ ስትለኝ ደግሞ ምን ብዬ እልሃለሁ መሰለ፣ እሷ ጠይቃው እምቢ የሚላት ነገር አለ ወይ እልሃለሁ። የለማ በእናንተ ትምህርት ገባ? እሷ ጠይቃው እምቢ የሚላት ነገር የለም። በእርግጥ በምድር ላይ እኛ መጽሐፍ ቅዱስ ላይ አንድም ቦታ እሷ ጠይቃው በእርግጥ አንዴ ነው የጠየቀችው እምቢ ያላት ነገር የለም። በሰማይ ይከናወናል ብለህ የምታምን ከሆነና እሷ አማልዳ ከገሃነም ሊውጡልኝ ብላ የሚከለክላት ከሌለ ተመልከታየ። በኢየሱስ ፍርድም ማሰበብ አይቻልም። ፍርዱ የሱ ነው፣ የምናውቀው ነገር የለም ማለት አይቻልም። ፍርዱ የሱ ቢሆንም እሷን እምቢ አይላትም። 100% አድንልኝ ካለች ታድናለች። እንደሱ ከሆነ ይግባ ሰውየው ሲኦል፣ ምን ችግር አለው? ቸርቾች ይዘጉ፣ ወንጌል ምን ይሰራል? እንደው የሆነ ነገር አጠር አድርገህ ብትል ደስ ይለኛል። ቴንክ ዩ። እሺ ዳጊ ተረድቻለሁ ያንተን ሐሳብ ማለት ነው። ኢየሱስ ክርስቶስ ሲኦል ገብቶ ሰበከላቸው የሚለውን ሐሳብ እሱ መለኮት ታፈነ ማይክ ይሄ ነጌታ አይ ቲንክ የሆነ እሱ መለኮት ስለሆነ ነው ብለህ ተናግረህ ነበረ። እሺ የኔን ተውከው፣ አሁን የሚያወራውትም ጥያቄም ተውከው። ወደ አንተ እንመለስ። ኖ አይ እሱ ኦልሬዲ በዲስትራክሽን ሐሳቡ እንዳይጠፋ ብዬ ነው። እንያዘው እሱ እንያዘውና ስለ ሲኦል መግባት መለስበታለሁ። ተመለስበትና ዋናው ነገር ጥያቄ እባክህ መልስልን። ይከርታ ኢየሱስ ክርስቶስ በሲኦል ገብቶ ሰበከላቸው ነፃ ወጣቸው የሚለውን ሐሳብ እሱ መለኮት ስለሆነ ነው፣ እሷ ግን ሰው ናት የሚል ሐሳብን አንስተሃል። ነገር ግን ማለት ነው በእግዚአብሔር የሚያምኑ ቅዱሳን የመለኮቱ ተካፋይ የጸጋው ተካፋይ እንደሚሆኑ በሁለተኛ ጴጥሮስ 1:4 ላይ በእነዚያም ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች እንድትሆኑ በእርሱ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋ ሰጠን ይላል። እኛ የመለኮቱ ባህሪ ተካፋዮች ነን። አንድ ሰው በኢየሱስ ክርስቶስ ስም ሲፈውስ የመለኮቱ ባህሪ ተካፋይ ስለሆነ ነው እንጂ እንዲሁ ሰው ሆኖ ብቻ የሚፈውሰው ነገር አይደለም። ይህንን ነገር ማወቅ አለብህ። ያ ማለት ደግሞ ኢየሱስ ክርስቶስ ያደረገውን ሁሉ አትሰማም አለ ተቋርጧል። እኔ ጋር ብቻ ነው። ምን አልከኝ? እሺ መጣ። ያ እና እኔ ካደረግኩት በላይ ታደርጋላችሁ ነው የሚለውና እኛ የመለኮቱ ተካፋይ ነን። ቅድስት ድንግል ማርያም ደግሞ ከሰዎች የተለየች ናት። ከመለኮቱ ከኛ በላይ የምትካፈል ጸጋን የሞላባት እናት ናትና የኢየሱስ ክርስቶስ እኔ ካደረግኩት በላይ ታደርጋላችሁ ስላለ ድንግል ማርያም ያን ነገር አታደርግም ማለት ኢየሱስ ክርስቶስን መጠራጠር ነው። ባይዘው እሺ ሀልዬ ያልተረዳኸኝ ነገር አለ። እኔ ታደርጋለች አታደርግም እኮ አልኩ። ታደርጋለች ብለን እናስብ እኮ አልኩ እኮ። ቅዱሳን የሚያደርጋሉ ከመለኮት ባህሪ ተካፋይ ናቸው ማለት መለኮት ናቸው ወይ? በኋላ ጠይቃለሁ። እሺ እንዲያውም እኛ ነው ያልከው። ባይዘው ቅድም እሱ ላይ እመጣልሃለሁ። እኛ ከመለኮት ባህሪ ተካፋይ ነን ብለሃል። እኔ በደንብ እሱ ላይ ብናወራ ደስ ይለኛል። ጥሩ። አሁን ጥያቄ አታወጣም እኮ አላልኩም እኮ።
አሁን ለዲስከሽኑ ታወጣለች። ለዲስከሽኑ ነው ያልኩኝ፣ ያመኝበት አይደል? እሺ ታወጣለች። እንደሱ ከሆነ ስለምታወጣ ወንጌል ምን ይሰራል ነው እኮ የምልህ። ቅድስና ምን ይሰራል? መጠመቅ ማመን ምን ይሰራል? አየህ አሁን እኮ ጭራሽ አንተ ጨመርክና ምን እሷ ብቻ ሌሎች ቅዱሳን ሁሉ እኛም አልከኝ። ታዲያ እናንተ የምታወጡ ከሆነ ገባ እንግዲህ መለኮትን ሊያወጣ ነው ማለት ነው። ወይም የመለኮቱን ተካፋይ ከሲኦል ሊያወጣው ነው ማለት ነው። እሺ ችግር የለም። እኔ ያወጣም ይወጣል አይደለም ጥያቄ። የሚያወጣ ከሆነ ወንጌል ምን ይሰራል ንገረኝ እስኪ። የክርስትና ምን ይሰራል እንዴ? ሰው በክርስትና ውስጥ እንደ እግዚአብሔር ፈቃድና ትምህርት እንደ ሐዋርያት ትምህርት ባለመኖሩ አይደል እንዴ ሲኦል የሚገኘው ገሃነም የሚፈረድበት? ይፈረድበት ምን ችግር አለው ታዲያ? ወንጌል ምን ይሰራል እኮ ነው የምልህ። አሁን እኮ ይሄ ንግግርህ ወንጌል ምን ይሰራል ድምዳሜ ያመጣል። ይሄን የሰማ ሰው ከዛ ከገባውን በኋላ ተስፋ አለ እንዴ ብሎ እንደፈለገ እንዲኖር ያደርገዋል፣ ከክርስትና እንዲርቅ ያደርገዋል እኮ ነው የምልህ። አንተ እየተመላለስክ ልታሳመን የምትሞክረው እንዴት ጸሎቷ እንደሚሰማ እንዴት ምልጃዋ እንደሚሰማ እንኳን እሷ ኢየሱስ ከሲኦል አውጥቶ የለው ምናምን ትለኛለህ። አንተ እንዳልከው እኮ ሆኖ ከቀጠልን ወንጌል አያስፈልግም። ይሄ ነገር ሰው ሰራሽ ነው የምንልበት ምክንያት ምንድነው? የአጋንንት ትምህርት ነው የምንለው ምክንያት ምንድነው? ሰዎች ሲኦል ግቡ እንጂ ችግር የለውም እያለ ያሰናዳቸው ነው ያዘናጋቸው ነው። ይሄን የሰማ ሰው ዝር አይልም። ያንተ ትርጉም እኮ ነው ዳጊ። አሁን ችግር የለውም የሚለው ነገር በኦርቶዶክስ ችግር አለው በለኛ። እንግዲህ እኔ ችግር የለውም እያልኩ ነው። ስለ ቤተክርስቲያን ድህነትን ማለት ነው በጸጋው ማመንና ስራን አነባብራ ሳይመልቲኒየስሊ ነው የምትቀበለው። ለዛ እኮ ነው አንተን እኛ ስራ የምንለው እኮ እኛ ችግር የለውም የሚለውን ስለምናስቀር እኮ ነው። ዋን ሴቭድ ኦልዌይስ ሴቭድ የሚለው ነገር እኛን አይመለከተንም። ይመለከታል እንጂ ወዳጄ። በእናንተ እኮ ትምህርት አንድ ሰው ዋን ሴቭድ ኦልዌይስ ሴቭድ የሚባል ነገር የለም በእኛ ቤተክርስቲያን ዳግዬ። ይሄው እያሳየው እየነገርኩህ ይግባ እንጂ ሲኦል ገብቷል ይድናል። መጀመሪያ ኢቭን በእኛ እንዲያውም ነው እኮ አሁን ለምሳሌ አንድ ነገር ማመን ያለበት ዳጊ ማለት በድንግል ማርያም ጸሎት ሚውት ያረኩ እኔ ነኝ። በጣም ይቅርታ እስካሁን አላረኩም። አንድ ሺፍት እንዳያረግ እንዲያውም ይሄንንም ሐሳብ ፈልገዋለሁ። ስለ ዋንስ ሴቭድ አይደለም ዋንስ ሴቭድ ኦልዌይስ ሴቭድ ስለሚለው በኋላ እናወራበታለን። አንዴ ቆይ ከርዕሳችን አንተ እንዳልከው የኔን ተወውና እኮ ነው በቃ እኔ ተሳስቻለሁ አንተ ልክ ነህ ተባልና ለጊዜው አንተ እንዳልከው ከሆነ ታዲያ ሰዎች ሲኦል ይግቡ ምን ችግር አለው? ለምን ወንጌል ትነግራቸዋለህ? ገባህ? ለምን መልካም ስራ ስሩ ትላቸዋለህ? ለምን ተጠመቁ ትላቸዋለህ? ባለመጠመቃቸው ጥምቀት ያድናል ካልከኝ ካልተጠመቀ አይድንም ማለት ነው። አይዳና ምን ችግር አለው? ይግባ ሲኦል። አሁን እኮ ግራ የገባህ እኮ እሱ ነው። እኔ የምከራከር አታወጣም ቢሆን ኖሮ ታወጣለችን ለማሳመን መጣጣር ነበረብህ። እሺ ታወጣለች። የምታወጣ ከሆነ ግን ክርስትና ምንድነው ጥቅሙ? የሐዋርያት ትምህርት ምንድነው ጥቅሙ? እጅ ላይ ያስከው መጽሐፍ ቅዱስ ምንድነው ጥቅሙ? እቺን ብቻ መልስልኝ እባክህ ከቻልክ። እሺ ዳጊ፣ አንድ መረዳት ያለብህ ነገር ማለት ነው በእኛ ቤተክርስቲያን ምን ችግር አለው? ችግር የለውም ሲኦል ከገባህም በኋላ ምንም ነገር ቢሆን በእመቤታችን ጸሎት ትመለሳለህ የሚል አስተሳሰብ የለም። አንድ ነገር ማወቅ ያለብህ ትምህርት ግን አለ፣ አስተሳሰብ የለም፣ ትምህርት ግን አለ። እኮ አትሰማም እኮ ዳጊ። ቢያንስ 30 ሰከንድ እንኳን አሰጠኝም። አንድ ሰው በድንግል ማርያም ጸሎት ሲያምን ማለት ነው ክርስቶስን ሳያምን ድንግል ማርያም አትሰማውም ሲጀመር ማለት ነው። ስለ ድንግል ማርያም ጸሎት እንደሚሰራ የሚያስብ ሰው ክርስቶስን ያወቀ ክርስቶስን የተረዳ የክርስቶስን አምላክነት ያመነ ሰው ነው ሲጀመር ማለት ነው። ገባ? ከዚህ አንግል ልትረዳው ይገባል። በድንግል ማርያም ጸሎት ብቻ የሚባል ነገር የለም። አምላክ ብቸኛ አምላክ ኢየሱስ ክርስቶስ ነው። ገባ? ስለዚህ ያመነ ብቻ ነው የምታማልደው ማለት ነው። ድንግል ማርያም ጸሎት ስታስብ ኢየሱስ ክርስቶስ አምላክህ እንደሆነ አምናሃል ማለት ነው፣ ባይ ዲፎልት ማለት ነው። አንድ ማስረጃ እኮ እያመጣ በነገራችን ላይ እኔ ይቅርታ ግልኝና ማለት ነው ምንም ማስረጃ ከዚህ ግን እቺን ፖይንት ቤካ ይጨርስልን። አሁን ምን አለ መሰለህ ወደ የመጽሐፍ ቅዱስ ክፍል የጠቀሰው ማን እንደሆነ ሰሚው አዳምጣል። አክቹሊ ችግር የለውም። አሁን እኮ ቆንጆ ነገር አምጥተሃል። አሁን ምንድነው ያልከው መሰለህ መጨረሻ ላይ ሁሉም ምን አይደለም ያመነ ነው፣ እሷን ባይ ዲፎልት አመነ ማለት እግዚአብሔርን ያመነ ነው ብለሃል። በጣም ጥሩ። ስለዚህ ጸሎት ያመነ እኮ የቅዱሳን ጸሎት እንደሚሰራ ታፈነ፣ ድምጽ ታፈነ። በቅዱሳን ጸሎት ኃይል እንደሚያደርግ የተናገረ አምላክ ስላመንክ ነው ስለ ቅዱሳን ጸሎት የምናወራው። ሲጀመር በኢየሱስ ክርስቶስ ስላመንን ነው። እሷን ያመነ የተጠመቀ ነው። እሷን ያመነ የተጠመቀ ነው እንዴ?
ኢየሱስ ክርስቶስን ማመን ማለት እኮ መጀመሪያ ማለት ነው ማመንና መጠመቅ እኮ ነው። ኦኬ ማመንና መጠመቅ ነው። አንድ ሰው ግን አልጠመቅም ቢልስ? አንድ ሰው አልጠመቅም ካለማ ኢየሱስ ክርስቶስን ትእዛዝ አልተቀበለም። ብትወዱ ትእዛዛቴን ጠብቁ እንዳለ ኢየሱስ ክርስቶስን ሲጀመር አትወደውም ማለት ነው። ምን ይሆናል? አልጠመቅም ቢል አልጠመቅም ካለ አይድንም። በጣም ሲምፕል። የት ይገባል? ሲኦል ይገባል? አይድንም። ሲኦል ነው የሚገባው። ተፈርዶበት ገሃነም ይገባል። ኢየሱስ ክርስቶስን ስላልተቀበለ ለዚህ ሰው አሁን የድንግል ማርያም ጸሎት አይሰራለትም። ለምን? ኢየሱስን ሲጀመር አልተቀበለም። ኦኬ በጣም ጥሩ። ቅድም ያመነ እሷን ያመነ እሱን ተቀበለ ወይም አመነ ብለህ ነበር። አሁን ደግሞ ኢየሱስን አልተቀበለም እያልከኝ ነው። በጣም ጥሩ። ስለዚህ ያልተጠመቀ ሰው ቅዱሳንን ማመን ሲጀመር ኢየሱስ ክርስቶስን ከማመን አጠራጠርን አድርገው። ስለዚህ ላልተጠመቀ ሰው እሷ ምልጃ አታረግም ማለት ነው አይደል? አልጠመቅም ብሎ ትዕቢተኛ ሆኖ ለሞተ ሰው እሷ ምልጃ አታረግም አይደል? ያ ይሄ ሰው እኮ ኢየሱስ ክርስቶስን አይቀበልም ማለት እኮ ነው። በጣም ጥሩ። አሁን ወደ ገደለው መጣ ነው። ክርስቶስን ለማይቀበል ሰው ደግሞ ማለት ነው ምናልባት አሁን እኛ ለአንድ ሙስሊም እንደምንጸልይለት እንዲሁ እግዚአብሔር የብርሃኑን መንገድ ያሳየው ጌታን የሚያውቅበት አስተሳሰብ እንዲኖረው ልትጸልይ ትችላለህ ለአንድ ሙስሊም። ያ ማለት ግን ማለት ነው የኛ ፈቃድ ነው፣ ከአማኙ ነው የሚነሳው ይሄ ነገር። ነገር ግን አንድ ሰው ሲጀመር ለእግዚአብሔር ቃል የእግዚአብሔርን ቃል እያራከሰ ድንግል ማርያም ትሰማዋለች ማለት ዘበት ነው። በጸጸት ግን አንድ ሰው ከተመለሰ የድንግል ማርያምን ጸሎት ኢየሱስ ክርስቶስ የማይሰማበት አይደለም። የድንግል ማርያምን የኛንም ጸሎት ይሰማል። መልካም። አሁን ከተሳሳትኩ ብቻ አቋርጠኝ። አንድ ሰው አልጠመቅም ብሎ ቢሞት ሲኦል ይገባል። እስካሁን አላቋረጥከኝም። ልክ ነኝ ማለት ነው። የእናንተን ትምህርት ነው የማወራው። ባይ ዘ ዌይ እኔ የራሴን ትምህርት አይደለም እስካሁን በጠቅላላ ያወራሁት፣ ከቅድም ጀምሮ ያንተን ትምህርት ነው። አንድ ሰው አልጠመቅም ቢል ይፈረድበታል፣ ሲኦል ይገባል ማለት ሲኦል ይገባል። ከዛ ደግሞ ይፈረድበትና ገሃነመ እሳት ይወርዳል። እስካሁን ትክክል ነኝ? አላቋረጠኝም። አንድ ሰው አልጠመቅም ብሎ ለሞተ ሰው ማርያም ምልጃ አታደርግም። አሁንም አላቋረጥከኝም። ትክክል ነኝ ማለት ነው። በጣም ጥሩ። መጽሐፉን ቤካ ያሳያል። ኮሜንት ነው ግን ባይ ዘ ዌይ ሚውት አድርጌ ለመስማት እየሞከርኩኝ አላቋረጥከኝም። እስካሁን ትክክል ነኝ። አቋርጠኝ ብዬ ነው። ካልተስማማ አቋርጠኝ አልኩ። አሁንም ልድገመውና የማትስማማበት ሐሳብ ካወራው ብቻ አቋርጠኝ። ልድገመው። አንድ ሰው አልጠመቅም ቢል ሲኦል ይገባል። አላቋረጠኝም። ልክ ነኝ ማለት ነው። ያ አልጠመቅም ብሎ ሲኦል የገባው ሰውዬ ተፈርዶበት ገሃነም ይገባል። አሁንም አላቋረጠኝም። ትክክል ነኝ ማለት ነው። ያ ገሃነም የገባው አልጠመቅም ብሎ ገሃነም የገባውን ሰውዬ ማርያም በምልጃዋ አታወጣውም። እስካሁን ልክ ነኝ ማለት ነው። እሺ ጥሩ። አሁን መጽሐፉ ላይ እንሄዳለን። መጽሐፉ ላይ ምን ይላል? ለዓለም ሁሉ አማላጅ ሆና ሞታለች ይላል። አንደኛ ለዓለም ሁሉ ነው የሚለው። ለተጠመቀ ላልተጠመቀ፣ ለእስላም ለክርስቲያን፣ ለቡዳ ምናምን አይልም። አንድ እንደገና ደግሞ ስትሞት ደግሞ ምን ይላል? ልሙት ብላ ሞታለች፣ ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለችና ይላል። አሁን ምን እያለ ነው ወንድማችን መሰላችሁ? ፍጥረት የሚለው እዛ ውስጥ የተጠመቀ ያልተጠመቀ ጴንጤ 25% እንትኑ ነው ልትለኝ አትችልም። የሞተችው መጽደቂያም የጸደቀው ማን ነው? ፍጥረት ሁሉ ነው የጸደቀባት ነው የሚለው መጽሐፍ ነው። እኔ ማምነውን አይደለም እስካሁን የምናወራው። መጽሐፍ ፍጥረት ሁሉ ጸደቀ በሷ ሞት ይለናል፣ በሷ ምልጃ ይለናል። እንግዲህ ያው ምልጃ እንደሆነም ከዛ በፊት ይናገራል። ክፍሉ ማታውቀው ከሆነ እናነብልሃለን። ለማንኛውም ግን አየህ ተጠመክም አልተጠመክም ካንተ የሚጠበቀው ፍጥረት መሆን ብቻ ነው። እስላም መሆንም ትችላለህ። ምክንያቱም ለምን እሷ ስትሞት ፍጥረት ሁሉ ጸድቋል። እኔ የምለው ግን ኢየሱስ ሲሞት ምን ነው ፍጥረት ሳይጸድቅ እሷ ስትሞት ለምን ፍጥረት ጸደቀ? ይሄ ሌላ ጥያቄ ነው፣ ቀጣይ ጥያቄ ነው። ስለዚህ አንተ ያልከው ውሸት ነው ማለት ነው። አንተ ተሳስተሃል። ያንተ ቤተ እምነት የሚለው ምንድነው? በነገረ ማርያም ላይ የሚናገረው ማርያም ስትሞት ፍጥረት ሁሉ ጸደቀ ነው የሚለው እንጂ በልጇ ያመኑ የተጠመቁና በስነ ስርዓት የኖሩ አላለም። ስለዚህ በዚህ መጽሐፍ ክፍል ሐሳብ መሰረት ከአንድ ሰው የሚጠበቀው መሞት ብቻ ነው፣ ገሃነመ እሳት መውረድ ብቻ ነው እንጂ ክርስትና አይጠበቅበትም፣ ጥምቀት አይጠበቅበትም፣ እምነት አይጠበቅበትም። ጨርሻለሁ። ማስረጃ የምትፈልገው ሆነ መጠየቅ ትችላለህ። ይሄ ነው አሁን ትልቁ ችግርህ ማለት ነው ዳጊ። ፍጥረት ሁሉ ስላለ each and everyone ማለት አይደለም። ፍጥረት ሁሉ ማለት ነው። ለምሳሌ አሁን ሮሜ 8:22 ላይ ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለንና ሲል አንተ በመቃተትና እያንዳንዱ ሰው ማለት ነው። ለምሳሌ 7 ቢሊዮን የዓለም ህዝብ ቢኖር
እንደዛ ማለት ነው። ሮሜ 8:22 እንደዛ ነው የምትፈታው። ሮሜ 8:22 ላይ እንሄዳለን። እዚህ ጋር አንተ ፍጥረት ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ሲል ለፍጥረት ሁሉ አይደለም ማለት ነው። ያ ይሄን ነው የምልህ እኮ ቃሉ ራሱ ፍጥረት ሁሉ ሲል አገላለጹ ማለት ነው። አይደለም በለኛ ወንድሜ አታድክም፣ ወንድሜ አታድክም። አይደለም እንዴ ቆይ እንጂ እኔ ስሰማ ያልደከምኩትን እኔ ሳወራ አንተ እንዴት ይደክማል ዳጊ? ሌላ ሐሳብ ስለመጣ እኔ ሌላ ሐሳብ አላወራም። ቆላስይስ 1:23 ላይ ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከውን ወንጌል ይላል። ያልተሰበከላቸው ሰዎች ፍጥረት ሁሉ የሚል ሰርች ላይ ያስገብተ የመጣልን ጥቅስ አትንገረኝ። በጣም እኮ ቀላል ነገር እያደረክ ያለው እኔን እያወራኝ እዛ ጋር ሰርች ላይ ፍጥረት አዳምጠኝ። ቆይ ሰርች ባደርግ ማለት ነው ያንተ አሁን ስደባን ተሳደብኩም። አዳምጠኝ ቆይ ስለኔ ተረት ከማውራት በፊት መጽሐፍ ቅዱስ ላይ ያለውን ሐሳብ መጀመሪያ እንጨርስ። መጽሐፍ ቅዱስ ላይ ባለው እኔ ምንም ተቃውሞ የለኝማ። ተቃውሞ ያለኝ በአንተ ነገረ ማርያም ትምህርት ላይ አንተ ለመጽሐፍ ቅዱስ ትራንስሌሽን ያልተጠቀምክበትን ነገር ግን የማርያምን ስም ይኮንንልኛል ብለህ ላሰብከው ሐሳብ መጠቀም እኔ አንድ ችግር አለብኝ። መጽሐፍ ቅዱስን ሳላላምጥ ነው የምወጣው። መጽሐፍ ቅዱስን ማስረጃ አልጠይቅም። ለመጽሐፍ እኮ ነው ችግር እኮ ነው። ለመጽሐፍ ቅዱስ ይቆጠርብኝ። እኔን አንዴ ቆይ ሚውት ላድርግ። እኔ እንደ ችግር ይቆጠርብኝ። መጽሐፍ ቅዱስን ሳላላምጥ የማዋጥ ችግር አለብኝ። ዝም ብሎ የተጻፈውን ሁሉ የማመን ችግር አለብኝ። አልጠራጠረውም። የእግዚአብሔርን ቃል ለሰከንድ አልጠራጠረው። በጣም ችግር አለብኝ። ልክ ግን ከመጽሐፍ ቅዱስ የሆነ መጽሐፍ ሲሆን ግን ማስጨረስ አትችልም ማለት ነው ዳጊ። አንድ ጊዜ እኔንም እያስጨረስከኝ አይደል ወዳጅ? አንድ ጊዜ ስማኝ። አሁን እንድትነግረኝ የምፈልገው ለፍጥረት ሁሉ መጽደቂያ ተገኝታለች የሚለው ቃል ወይ መጽሐፍ ቅዱስ ላይ ካለ ልክ ነህ፣ ሄደን አሳየኝና ሳላላመጥ ለዋጠው። መጽሐፍ ቅዱስ ላይ የሌለው ትምህርት ነው እውነት ለመናገር ማለት ነው። ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ሲል ማለት ነው ኢየሱስ ክርስቶስን ያወቅነው ኢየሱስ ክርስቶስን ያገኘነው በድንግል ማርያም በኩል ነው። አይደማ ክፍሉ የሚለው እንደዚህ ነው። ላምበበለት አዳምጠኛ ላምበበለት። እሺ እንደዚህ ለእርሷም እግዚእትነ ማርያም እነዚህ ነፍሳት የቤካይ ጋቢሳይ ምን አለ መሰለህ፣ አሁን እዚህ ስታወሩ ከስር ያሉት ቅዱሳኖች የምታወሩትን ወሬ የምታወሩትን ውይይት እርሱ በመጽሐፍ ቅዱስ አስደግፈው በጥቅስ ካላሳየ በስተቀረ የሚወራው መጽሐፍ ቅዱሳዊ ነገር ይመስላችኋል። ንጽጽር ነውና እሱ ለሚያምነው እምነት መጽሐፍ ቅዱሳዊ ማስረጃ ማቅረብ አለበት። ለምሳሌ ስለ ማርያም ከሲኦል ማዳን፣ ከገሃነመ እሳት ከፍርድ ማዳን። ስለዚህ ጉዳይ ለምሳሌ እዚህ ጋር እንዲህ ስታምኑ በማርያም አማካኝነት ከገሃነመ እሳት ይወጣል የሚል የመጽሐፍ ቅዱሳዊ ማስረጃ እያመጣ ካልሆነ በስተቀረ የሚወራው ነገር በጠቅላላ ከስር ያሉት እውነት ይመስላችኋል። ሰው አሁን ምንድን ነው እሱ ያምናል። የሚያምነው ምንድን ነው? እነኚህ ነገሮች በጠቅላላ ያምናል። በዚህ ጋር የተቀመጠው ጉዳይ ማለት ነው። እኛ ደግሞ የምናምነው የክርስቶስን ትምህርት ነው፣ ክርስቲያኑ ስለሆነ ማለት ነው። የሐዋርያት የቀደሙትን ትምህርት ነው የምናውቀው፣ የምንቀበለው እሱን ነው። በሐዋርያቱ ትምህርት መመዘንና መፈተሽ አለበት፣ በንጽጽር መቀመጥ አለበት። ቆሻሻውና አላስፈላጊ ልዩ ወንጌል መውደቅ አለበት። ስለዚህ ንጽጽሩ እንደዛ ነው። ወንድማችን ምን ብሏል? አንድ ሰው የማርያም ምልጃ የሚጠቅመው በክርስቶስ ኢየሱስ አምኖ ምናምን ነገር ጥያቄ መፍጠር አለበት። ማለት ምንድን ነው? ለምሳሌ ሰው በክርስቶስ ኢየሱስ አምኖ ካልዳነ፣ ኦኬ አድኖት ወደ እግዚአብሔር መንግስት ካላስገባው፣ ሰው በክርስቶስ ኢየሱስ አምኖ ገሃነመ እሳት ይወድቃል እንዴ? በክርስቶስ ኢየሱስ አምኖ ገሃነመ እሳት ወርዶ ሲያበቃ ደግሞ በማርያም ሞት ምክንያት ወደ ሲኦል ወደ እግዚአብሔር መንግስት ይገባል እንዴ? እንደዚህ ብሎ ማን አሰባ? የትኛው ሐዋርያ የቱ ጋር ነው መጽሐፍ ቅዱስ ማስረጃ የሚለውን ነገር በእግዚአብሔር ቃል በመጽሐፍ ቅዱስ ንጽጽር ካልተሰራበት በስተቀረ የሚነገረው ነገር በጠቅላላ እውነት ነው የሚመስለው። የሱን ትምህርት በእግዚአብሔር በጣም አሪፍ ነገር አነሳ። አንድ ነገር ምን መሰለ፣ እነዚህ ሁለት ነገሮች ለፍጥረት ሁሉ የሚለው ስህተት እንደሆነ ተረጋጋ። ከዚህ በኋላ አትክፈት። አንድ ጊዜ አንዴ ሀሳባችንን እንጨርስና ሆስቱ የሚያነሳቸውን ሀሳቦች እንጨርስ። አንተም ግን አስተያየት ስጥበት፣ ተዘጋጅ አስተያየት ለመስጠት እዚህ ሀሳብ ላይ። እንግዲህ ኦርቶዶክሳውያኖች ተመልከቱ፣ ክርስቲያኖችም ስሙ። ቤካ በጣም ምርጥ ሀሳብ ያነሳው ነገር አለ። አሁን የእሷ ምልጃ የሚያስፈልገው ወይም የሚሰራው አለ ወንድማችን ቅድም ሲናገር ለማንም አይደለም፣ ለማንም አለሌ ሁሉ አይደለም። የተጠመቀ ላመነ በክርስትና በኦርቶዶክስ ሃይማኖት ውስጥ ለኖረ ነው። በጣም ጥሩ። ታዲያ ይሄ ኦርቶዶክስ ሃይማኖት ውስጥ የኖረ ሰውዬ ከሲኦል የማርያም ምልጃ ምን ይሰራለታል? መጀመሪያ ለምን ሲኦል ይገባል? ለምን ሲኦል ይገባል? እንግዲህ እንዳልከው ጿሚ ከሆነ አማኝ ከሆነ ቆራቢ ከሆነ የተጠመቀ ከሆነ የእሷ ምልጃ እኮ አያስፈልገውም። በቃ እኮ ኦልሬዲ በክርስትና ኖሯል ማለት ነው። አይደለም ምን መሰለ፣ መቼም ሰው አይሞላለትም። አንዱን አድርጎ አንዱ ላይ ሆነለት ይችላል ካልከኝ እኮ ለሚቀረው በጎደለ ሙላ ከሆነች ይሄ የምታስተላልፈው ሜሴጅ ምንድነው? ለኦርቶዶክሳውያኖች በቅድስና ሙሉ ለሙሉ መኖር የለባችሁ፣ የምትችሉትን አድርጎ የጎደለው ማርያም ትሞራለች የሚል ወንጌል በራሱ አደጋ ነው። ሰዎች እንዲዘናጉ ያደርጋቸዋል።
ስትር ብለው የሚኖሩ ሳይሆኑ ሲችሉ የሚያደርጉ ያልቻሉትን ማርያም ስለምትሞላላቸው አትሊስት አልካድከኝም፣ በስሜም አጠጥተሃል፣ በቅድስና አልኖርክም እንጂ ቢያንስ ታቦቴን እንትን ብለሃል እያለች የጎደለው የምትሞላለት ከሆነ ይሄን የሰማ ኦርቶዶክሳዊ የሚችለውን ብቻ አድርጎ ነው የሚኖረው ማለት ነው። ይሄ ወንጌል አይደለም። ወንጌል የታዘዝከውን የእግዚአብሔርን ፈቃድ ትኖራለህ እንጂ መርጠህ ወይም አቅም የፈቀደልህን የምታረግበት አይደለም ወንጌል ማለት። ስለዚህ የወንድማችንን ስቴትመንት የሰማ ሰው ምን ያደርጋል መሰላችሁ? ኦርቶዶክሳዊ ብቻ ነው እሷ ከሲኦል የምታወጣው የሚልም ነገር የለም። ተመልከት፣ ፍጥረት ነው የሚለው። ኦኬ፣ ፍጥረት ማለት በቆላሲያስ አታብራራልኝም፣ በተሰሎንቄ አታብራራ። ለምሳሌ እኛ የተሰሎንቄውን ፍጥረት ሳናላምጥ ነው የምንውጣው። የነገረ ማርያምህን ፍጥረት ነው እኛ ማንሰማው። ለምን መሰለ? ምክንያቱም ይሄ ትምህርት ይህ መጽሐፍ ቅዱሳዊ ስለሆነ መመዘን ስላለበት። መጽሐፍ ቅዱስ ግን በምን ትመዝነዋለህ? ቆላሲያስን በምን ትመዝነዋለህ? አልጨረስኩም፣ ስጨርስ እነግርሃለሁ። ቆላሲያስን በምን እመዝነዋለሁ? አንተ ቆላሲያስን አውርተህ ስጨርስ መልሼ ቆይ መጽሐፍ ቅዱስ ይመዘን አይደለም። ያንተ ነገረ ማርያም ግን መመዘን አለበት። ከየት መጣ ብሎ ጥያቄ ሊቀርብበት ይገባል። ኢየሱስ ከሞተ በኋላ የሞተ ሰው አለ ወይ? ቅድም ሲጀምር ይሄ ወንድም ምን አለ? ቀድቼዋለሁ፣ የራሱን ድምፅ ላሰማው እችላለሁ። ምን አለ? ፍርድ አልተደረገም በዚህ ሰዓት አለ። መጽሐፍ ግን ፍርድ ተደርጎ ከወረዱ በኋላ እሷ በምልጃ ወጣቻቸው ይላል። አንተ እዚህ ጋር ኖ ይሄ መጽሐፍ እዚህ ጋር ገና ሲጀምር ስተት አለው ማለት ሲኖርብህ ጭራሽ ከቆላሲያስ አጋሽ ጥቅስ ተፈልግለት ጀመርክ። መጀመሪያ ራስህ እኮ ተቃውሞ የጀመርከውን እኮ ነው። ፍርድ አልተደረገም ገሃነመ እሳት የወረደ የለም ካልክ በኋላ መለስክና ደግሞ አይ ጥቅስ አገኘሁለት አልከን። ይሄ መጽሐፍ እኮ ነገር የተበላሸው ኢየሱስ ከሞተ በኋላ ለኃጢአተኛ ሌላ ፍጡር እንዲሞት ሰጀስት ሲያደርግ። አንዴ ሚውት አድርጎልኝ። ለምንድን ነው አንሚውት እያደረክ የምትበጥብጠን ወንድማችን? ባይ ዘ ዌይ እኔ አይደለሁም አንሚውት ያደረኩት። ያንተንማ አንሚውት ማንም ሊያደርግ አይችልም። ሚውት ነው ሊያደርግ የሚችለው ሰው ያንተን ነገር አንሚውት ሊያደርግ አይችልም። ባይ ዘ ዌይ ስለ ቲክቶክ ሊሆን ይችላል። ቀጥል ግን ቶሎ ጨርስ። አዎ ስለዚህ አንተ እውነት ለወንጌል ለእውነት የምትቆም ቢሆን ኖሮ ፍርድ ባልተደረገበት ይሄን መጽሐፍ አልቀበለውም። ፍርድ ሳይደረግ ፍርድን ከየት አመጣ? ይሄ መጽሐፍ ከየት አወራ? የመጀመሪያው ይሄን መልስልኝ እስኪ። መጀመሪያ አለቀ። ምን አልከኝ መጨረሻ ላይ? ፍርድ በዚህ ሰዓት አልተደረገም አይደለ እንዴ? ተደርጓል። ገሃነመ እሳት ይገባል። ይሄ እኮ ነው እኮ አሁን ፍርድ ማለት እኮ ኢየሱስ ክርስቶስ ገሃነመ እሳት ይገባ አለ ወይ ይላል። ወደ ገሃነመ እሳት ወርደው ይላል መጽሐፉ። ወደ ገሃነመ እሳት ይገባ አለ የለም? በቃ አጭር ጥያቄ። ያው ምንድነው ቃላቶቹን ኢንተርቼንጅብሊ ተጠቅመውት ሊሆን ይችላል። ነገር ግን ማለት ነው ወደ ሐሳቡ እስካሁን ወደ አነሳው ሐሳብ ወደ ገሃነመ እሳት የገባ አለ ወይ? መጽሐፉ ወደ ገሃነመ እሳት ይላል። አንዴ አይደለም 3 4 ቦታ አሳያለሁ። ባይ ዘ ዌይ አሁን የሲኦልና የገሃነምን እሳት ልዩነትም እኔ ነኝ ያነሳሁት። ቤካም ወደ ገሃነመ እሳት የገባ አለ ወይ? ማን ያነሳው አላልኩም። በዚህ ሰዓት ፍርድ ተደርጎ ተፈርዶባቸው ይላል። ከፈለክ ክፍሉ ላሳይ ይችላል። ተፈርዶባቸው ወደ ገሃነመ እሳት የገቡ አሉ፣ ተኮንነው የገቡ አሉ አይደል? ስለዚህ በዚህ ሰዓት ተኮንነው ገሃነመ እሳት የወረዱ አለ ወይ የለም ወይ? ይሄን ነገር እሺ ሚውት አድርግልኝና ሌላ ነገር ካወራህ አንሚውት አደርጋለሁ። እሺ ቀጥል። ያ ማለት ውጣ እያልከኝ ነው ዳጊ? እስካሁን አድምጠህ ኢቭን አንዴ ተሳስቼ አንሚውት ሳደርገው ለምን አንሚውት አደረከው ሁሉ ብለኸኛል። ግን 30 ሰከንድ የመስጠት ሐሳብ የለም አንተ ጋር። ኤኒዌይስ ጥያቄው ልድገምልህ ወዳጄ። ቅድም ራስህ ሰምቻለሁ፣ እኔ በደንብ ሰምቻለሁ። ሌላ ነገር እንዳትመልስ ብዬ ነው። ከፈለክ የራስን ድምጽ አሰማለሁ። በዚህ ሰዓት ለምን ተፈርዶበት የወረደ ለምን እንዳልናገር የምታደርገው ነገር እኮ ይገባኛል። አይ ነው ዛት ለምን እስካሁን ያመጣኸውን ሐሳብ በሙሉ ዲባንክ አድርጌዋለሁና ማወቅ ያለብህ ነገር በሲኦል ነው ያለው ሰው ስትል ማለት ነው። ሲኦል ማለት መቆያ ስፍራ ነው። ዞሮ ኢንተርቼንጀብሊ ተጠቅሞት ሊሆን ይችላል መጽሐፍ ቅዱስ ላይ ቃሉ ላይ አንተ ያነበብከው ቃል ላይ ሌላ ግን ምንም ልዩነት በሐሳብ ላይ አላገኘሁበትም። ምንም ዲስፕሩቭ ያደረከው ነገር የለም። ስለዚህ በስህተት ኢንተርቼንጀብሊ ተጠቅሞት ይሆናል እንጂ ገሃነመ እሳት በዚህ ሰዓት የገባ ሰው የለም አይደል? አይ በስህተት አላልኩህም። ኢንተርቼንጀብሊ ማለት አንዱን ቃል ለሌላው ቃል ሽፍት አድርገህ ልትጠቀመው ትችላለህ። ከዛ አንግል ነው። ለምን መጽሐፍ ቅዱስ አሁን ዛሬ ያላመነ ተፈርዶበታል ይላል። ለምሳሌ እንዳንተ ሐሳብ እኮ ከተፈረደበት የፍርድ ቀን ገና ነው ብለህ ነው አንተ ራሱ የምታምና።
ስለዚህ ያላመነ ሰው ራሱ አንተም የምታምነው እንደዛ ነው። የራስን ድምጽ አሰማለሁ። አንተም የምታምነው እንደዛ ነው አይደለም እንዴ? ቀየር ሐሳብ። ቆይ ያላመነ ሰው አሁን ተፈርዶበታል የሚለውን ቃል አንተ እኮ የፍርድ ቀን ተፈጽሟል ብለህ ታምናለህ? አንተ ታምናለህ? እኔ አላምንም። አንተ ታምናለህ? እኔም እንዳንተ ነኝ። እንደዛ ከሆነ አሁን ተፈርዶበታል መጽሐፍ አዳምጠኝ። ቆይ እንደዛ ከሆነ ማለት ነው እንደኔ የምታምን ከሆነ መጽሐፍ ቅዱስ ተሳስቶ ነው እንደዛ ያለው? አሁን ተፈርዶበታል ያለው መጽሐፍ ቅዱስ ገሃነመ እሳት ወርደዋል አላለም? አዳዴ ኦልሬዲ እኮ የፍርድ ቀን ገና ነው አይደለ? ከፍርድ በኋላ ነው ገሃነመ እሳት የምትገባው። አሁን ተፈርዶበታል ካለ ያ ሰው የንስሐ ህይወት እንዳለው እኔ አሁን ማለት ነው እንደ አንድ ኦርቶዶክሳዊ ተፈርዶበታል ብሎ ሲነግረኝ ማለት ነው ከእንግዲህ በኋላ ደግሞ አዳምጠኛ ለዛ እኮ ነው አሁን አንተ የራስህን ፋላሲ በራስ አባባል እንድትረዳው እያደረግኩ ነው። ግን አንተ ለመረዳት ራሱ ፈቃደኛ አይደለም። ቀላል እኮ ነው። አንድ መልስ መልስልኝ። ገሃነመ እሳት ተፈርዶባቸው የወረዱ አሉ ወይ? ያ ገሃነመ እሳት ማለት ሲኦል ለሚለው ተጠቅመውበት ሊሆን ይችላል። ስለዚህ አንተ ሊሆን ይችላል ብለህ ያለ መረጃ ነው የምታወራው። ወደ ቤካ እንመጣለን ማለት ነው። አንተ ሊሆን ይችላል ያልክ ታወራ። እኔ ግን መጽሐፍ እየገለጥኩ እያሳየሁ ነገር አሁን አመለጥክ ነው የሚባለው። አሁን ፍጥረት ሁሉ አሁን ምን መሰለህ የተቸገርከው ምንድነው? ሚዩት ላይ ነህ። በቃ አንድ ጊዜ አሁን ምንድነው መሰለህ አንተ ሊሆን ይችላል ያልክ ነው የምታወራው። እኔ ደግሞ የተጻፈ ነው ማሳየህ። አንዴ አይደለም 3 4 ጊዜ ገሃነመ እሳት ተፈርዶባቸው እንደወረዱ እሷም ከገሃነመ እሳት አወጣቻቸው እንደሚል ላሳየህ። አሁን ይሄ ነው ችግሩ። አየህ አንተ ሊሆን ይችላል፣ ጴንጤው ደግሞ ያንተን መጽሐፍ ይዞ የተጻፈ ነገር ያሳያል። ይሄ እኮ ነው ችግር። እኔ አንተ በደረት ይዘው የምትዞረውን መጽሐፍ እኮ እየነገርኩህ ነው። አንድ ሰው ተፈርዶበታል እያለ አንድ ሰው ከተፈረደበት በኋላ እኮ ግን ለምሳሌ አንድ በኢየሱስ ክርስቶስ ዛሬ መረጃ የለህም ማለት ነው። በቃ መረጃ ወይ ለምን አታዳምጥም? ግን መረጃ ሲኖር ግን ማለት ነው እንደምታወራው መጠን የሰው ልጅ ማዳመጥ መረጃ የለህማ። መረጃ የለህም። አሁን አንተ እዚህ ጋር ገሃነመ እሳት ያሉት ሲኦል ለማለት ፈልገው ነው መስማትና ያለ መስማት ሊሆን ይችላል እያልከኝ እንዴት አዳምጣለሁ? ቆይ ሊሆን ይችላል እያልከኝ እኔ ግምት የምሰማበት ግዴታ የለብኝም። እኔ የምፈልገው ቁርጥ ያለ ነገር ቁርጥ ያለ ይሄው መጽሐፋችን እንደዛ ካልከማ አዲሱ መደበኛ ትርጉም በሙሉ ሊሆን ይችላል በሚል እንደተጻፈ ታውቃለህ አይደል? እኔ ይሄን ሳመጣ አንተ ደግሞ አዲሱ መደበኛ ትርጉም ነው። አዲሱ መደበኛ ትርጉም በሙሉ ሊሆን ይችላል እንዲህ ሊሆን ይችላል እኮ። አንተ ያንተን መልስና አንተ ደግሞ እኔን መልሰህ ጠይቀኝ። አየህ የኔን ሊሆን ይችላል ማትቀበል ከሆነ ማለት ነው ለሰሚዎች ጠቃሚ እንዲሆን የምናወራው ነገር አንተ 5 ደቂቃ ለሰሚዎች ጠቃሚ የሚሆነው መረጃ ነው ወዳጄ። ለሰሚዎች ጠቃሚ የሚሆነው መረጃ ነው። አሁንም ከዚህ በላይ አንከራከር። በጣም እየደከመን ነው። እዚህ ጋር ዳጊ በመረጃ ምን እያሳየ ነው? የሚደክምህ እኮ ሰው ስለማትሰማ ነው ዳጊ። አትሰማማ አንተ ብቻ ነህ አውሪ። መረጃ ከሰጠኝ ሰማህ። ራስህን ታዘብ ወይ ሪከርድ ያርከው ከሆነ ሪከርዱን አዳምጥ። ለዚህ ሰው የሚገባውን ደቂቃ ሰጥቼዋለሁ። እሺ አሊ በቃ መረጃ ሲኖርህ አንሚት አድርገልኝ። ቪዲዮ ማድረግ ትችላለህ ከፈለግ በትልቁ እናደርጋለን። እኔን አንዴ በቤኬ በትልቁ አድርገኝና እኔ ራሴ መረጃ ላሳይ። መረጃ አሳዩ የምለው ሰውዬ ዳግዬ ግን መረጃ ከማሳየት ግን አንድ ማወቅ ያለባችሁ ነገር ማለት ነው አንዴ የኔ ሳወራ አንዴ እያላችሁ በሉ ቻው፣ ደህና ደሩ። ብቻችሁን አውሩ። ቻው። እሺ ዳግዬ ምን መሰለኝ፣ ለምሳሌ እኔ አሁን እሱ ነው መረጃ ማስረጃ ማድረግ ያለበት ራይት። ምንድነው ልቻልኩት ኮምፓራቲቭ ቴዎሎጂ ነው አይደል የምንሰራው። አሁን ይሄን ክፍል አንብበን ራይት፣ ይሄን ክፍል አንብበን እንደዚህ ይላል፣ ይሄንን ታምናለህ ትቀበላለህ እንዴ? አዎ። ይሄን የሚቀበለውን ነገር በእግዚአብሔር ቃል በመጽሐፍ ቅዱስ በሐዋርያቱ ትምህርት ያሳያል። እንደዛ ከሆነ ከባድ ነው የሚሆነው። ኦኬ፣ አንድ ሰው በክርስቶስ ኢየሱስ አምኖ ማያድነው ከሆነ የክርስቶስን ማመን መቀበል መጠመቁ ወደ እግዚአብሔር መንግስት ማስገባው ከሆነ እስቲል ክርስቶስ ኢየሱስን አምኖ ተቀብሎ ገሃነመ እሳት የሚወርድ ከሆነ በክርስቶስ ማመኑ ምን እንደሚጠቅመው ነው ራይት። ሶ በክርስቶስ ኢየሱስ አምኖ አንድ ሰው ገሃነመ እሳት ከወደቀ በማርያም መልጃ ግን ከገሃነመ እሳት መውጣት የሚችል ከሆነ መጽሐፍ ቅዱሳዊ አድርገው ነው ሐሳቡን እኔ የምፈልገው። መጽሐፍ ቅዱሳዊ አድርገው ሐሳቡን በቀጥታ
የእግዚአብሔር ቃል በእግዚአብሔር ቃል ማለት በመጽሐፍ ቅዱስ ነገርየውን ከንፈርም ያደርግልን ነው። አሁን በጭራሽ እሱ ማሳየት አልችልም። እዚህ ላይ ያለችው ማርያም ምን ብላ ተጠይቀው ነበር መሰላችሁ? ተገርፌ ተሸንክሬ ተሰቀይ ያደለ ያላት ከዚህ በፊት ያለው ፔጅ ላይ እኔ እንደሞትኩት አንቺ ሙቺ ነው ያላት። አንተ የሞትከው ታዲያ አይበቃም እንዴ ብላ ተጠይቀው ነበር። ትክክለኛው ማርያም ብትሆን ኑሮ እሱም እንደዛ ይላትም እሷም ትጠይቀው ነበር። ስለዚህ ይሄን ተረት ተወው በእናትህ። ኢየሱስ ከሞተ በኋላ ለኃጢአተኞች የሞተ ሌላ ፍጡር የለም። የክርስቲያኖች እምነት ነው ይሄ። የግድ ኦርቶዶክሶች እንደዚህ ማመን የለባቸውም። በእርግጥ እኛ ክርስቲያኖች የምናምነው ኢየሱስ የሞተው ሞት ለኃጢአተኞች በቂ ነው እንጂ የሱ ሳይበቃ ቀርቶ ያልተሞተላቸው የሆኑ ሰዎች ደግሞ ኖረው ማርያም እንድትሞት የሚጠበቅ ሁኔታ የለም። ፍጡር ለፍጡር አልሞተም። ይሄ የክርስቲያኖች ትምህርት ነው። ፍጡር ለፍጡር አልሞተም። ጻፉላቸው ከስር። ሐሰት ነው ይሄ። ክርስቲያን ስትሆን ብቻ በደፍረት የምትናገረው ትምህርት ነው። ኢንተርቼንጀብሊ ስትል እኔ 4-5 ፔጅ ላይ ያሳይሃለሁ። የታይፒንግ ኢረር እንኳን እንዳይባል 4-5 በዚቹ ሐሳብ ዙሪያ ነው። ሌላም ቦታ ሄደን ማየት እንችላለን። እየደጋገመ በገሃነመ እሳት ወርደው ይቀራሉ አላት ይላል። ከዛ ደግሞ እርሷም እመቤታችን እግዚእትነ ማርያም እነዚህ ነፍሳት ዘላለም በሲኦል አለች አላለችም? መጀመሪያ ዘላለም ሲኦል ውስጥ የለም። ዘላለም በገሃነመ እሳት ወርደው ሲቀሩስ እንኳ አንድ ጊዜ 7 ጊዜ ልሙት ብላ ሙታለች። እውነት 7 ጊዜ ሞተች ማርያም አለች? ምን ነው አንደኛው ጽንፍ ማርያም አልሞተችም አረገች እንጂ የሚል አልነበረ እንዴ? አሁን ላይ ሞታለች ማለት ጀመራችሁ? እሺ ሞታለች ብላችሁ የምታምኑ ደግሞ ስንቴ ነው የሞተችው? እሺ የሞተችውስ ደግሞ ለኃጢአተኞች ነው እንዴ? ለኃጢአተኛ ከኢየሱስ ውጭ ሞታ አለ እንዴ? እንደው አማለደች እንኳን ብትሉ አትሊስት ምድር ላይ ሰዎች ሊያደርጉት የሚችሉት ነገር ስለሆነ በአጸደ ስጋ ካሉ አንድ በአጸደ ስጋ ያለ ለሌላ በአጸደ ስጋ ስላለ መማለድ ስለሚችል ያስኬድ ነበረ። አትሊስት ስለ ምልጃ እንኳን ብታወሩ። ከምልጃ አልፋችሁ እኮ ምን አላችሁ እናንተ? ሞተች። እሺ መሞቷ ምን አስገኘን? አሁን ጥያቄ ሚዩት አድርጎልኝ ማን የገባው ሰው? አንድ የመጨረሻን ሐሳብ እያወራው ነው። የገባ ሰው ካለ እንዲያውም እንቀጥላለን። አሁን ችግሩ የመጣው እዚህ ጋር ነው። ተመልከቱ። ኢየሱስ ሙቺ ማለቱ ሳይበቃ፣ የሱ መሞት ሳይበቃ፣ ሌላ ሰው እንዲሞት ሰጀስት ማድረጉ ሳይበቃ፣ እሷም ደግሞ ለፍጥረት ለኃጢአተኛ የሞተ ሌላ አለ የሚል ወንጌል ያላት ቤተክርስቲያን አለች በምድር ላይ ኦርቶዶክስ ትባላለች። ለኃጢአተኛ 2 ሰው ነው የሞተው። ተመልከቱ እንግዲህ የተሐዋርያት ነው እንደዚያስ። ተሰሎንቄ ቆላስያስ ትለኛለህ እንዴ? አታፍርም እንዴ? ሶስተኛ በዚህ ሰዓት ፍርድ ተደርጓል ወይ ነው። ገሃነመ እሳት የወረደ አለ ወይ በዚህ ሰዓት ነው? የለም። እሺ ቀጠለ። አሁን ምን ተገኘ ነው ምን ፈልገው? ከዚህ ሁሉ በኋላ ምን ሊነግሩ ነው ብለን እንደው እስኪ እናስጨርሳቸው ብለን ስናነብ ምን ይላል? ለፍጥረት ሁሉ መጽደቂያ ሆና ተገኝታለች። ሪሊ ፍጥረት ሁሉ ጸድቆባታል። ኢየሱስ ያልሞተለት ፍጥረት አለ ማለት ነው? እሷ ስትሞት የሚጸድቀው የተረፈ ፍጥረት ነበር ማለት ነው? ያልሞተለት አለ? በእርግጥ ሁሉም ሰው እሱ ስለሞተ ላይጸድቅ ይችላል። ልክ ነው። ካላመኑበት አይጸድቅም። እሱ ያልሞተለት ኖሮ እሱ የሞተችለት አለ ማለት ነው? ዋው ኦኬ። ፍጥረት ከጸደቀባት ታዲያ ንገሩና። ፍጥረት ውስጥ ያለው የተጠመቀ ኦርቶዶክስ ብቻ ነው? ቀደም ወንድማችን እንዳለው ለሁሉም አይደለማ። ታዲያ ምልጃዋ ለሁሉም አይደለም የሞተችው። እንግዲህ የሞተች እንኳን ስትል ማታፍር ነህ። ለፍጥረት ለኃጢአተኛ ሞተች ማርያም ስትል ራሱ ማታፍር ጀግና ነህ። መጀመሪያ አልሞተችም ትላላችሁ፣ አረገች ትላላችሁ። በዚህ ጋር ደግሞ ሞታለች ትላላችሁ። ጭራሽ ለኃጢአተኛ ሞተች ትላላችሁ። በሞቷ ፍጥረት ጸደቀ የምትሉ ፍጥረት ውስጥ እስላም የለም ወይ? ተረቱን እንግዲህ ከጀመርከው መጨረስ ነው። ፍጥረት ውስጥ ጴንጤ የለም ወይ? ምን እያላችሁ ነው መሰላችሁ? ፍጥረት ሁሉ ከጸደቀባት ማርያም ለፍጥረት መጽደቂያ ከሆነች ክርስትና በራሱ አያስፈልግም። ምክንያቱም ክርስትና ማለት ክርስቶስን መከተል ማለት ነው። የክርስቶስን ትእዛዝ ማድረግ ማለት ነው። በሱ ፓዝ መሄድ ማለት ነው። አያስፈልግም። ምን ይመጣል ክርስትና? ይሄ አጋንንታዊ ትምህርት መሆኑን የምታውቁት። ተረጋጋ ወንድማችን። ማስረጃ ተለጠፉ። ማስረጃ ይለኛል እንዴ? መነጽር ዝቅ አድርጋ አንብበው። ክርስቲያን ቆይ አንዴ ሌላ ልጨምርልህ ነበር። ቆይ ጊዜ ከምንወስድ እንደውም እዚሁ ላይ እናቁም። እንግዳ ካለ ይቀጥል፣ ችግር የለም። ለማንኛውም ግን በምንድነው ማጠቃለል የምንፈልገው?
እውነታው እንዲታወቅ የምፈልገው ክርስትና አያስፈልግም በኦርቶዶክስ ሃይማኖት ጭራሽ ክርስትና የሚባል ነገር መጀመሪያም የለም። ክርስትና የለም። ክርስቶስንም አላመኑትም፣ አልተቀበሉትም ሲጀመርም። ስለዚህ ይሄ አጋንንታዊ ትምህርት ነው። ሰዎች ሳያምኑ ተስፋ እንዳለ የሚናገር መጽሐፍ ነው። ቤካ ይቀጥል። ይበቃኛል። የጠፋውበት ላካክስ ብዬ ነው።